ይሰማል። እሺ እንኳን ደህና ቆያችሁ። ጌታ ይባረክ። ሜላ ተቀበለው። እሺ እኔ ጋርም ይሰማኛል። አይ ቲንክ ያቡ ያለበት ቦታ ጫጫታ ያለ ይመስለኛል። ክሊር አይደለም። ልክ ነው የሚለው። እሺ ሌላ ኦርቶዶክስ ያለ ሌላ። እሺ ኪንግ ጁሊያን ሰላም። ሰላም እንዴት ነው? ሰላም እግዚአብሔር ይመስገን። አለን። ከየት ቤተ እምነት ነው? እኔ ካቶሊክ ነኝ። እሺ ካቶሊክ። ጥያቄው እዚህ ጋር አሁን የነበረው ስለ ኤርሚያስ ሲናገር የነበረው የቅዱስ ቁርባንን ነውና በሐሙስ ቀን የሰጣቸው ምንድን ነው ማለት ስጋዬ ነው ስላለ ብዬ ነው እሱ ጋር እንዲያብራራልኝ ነው የፈለኩት። እሺ ያው ሚውት ታደርጋለህ? ቴንክ ዩ። እሺ ወንድምነት ማይክ ከፈትክ? እሺ በቃ ግልጽ እኮ ነው መጽሐፉ የሚናገር ብራዘር። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እየተናገረው በእናንተ ህብስት ነው ብላችሁ ትላላችሁ፣ ህብስት አይደለም ነው ብለን ነው። ግን ጸሎተ ሐሙስ ላይ ምንድን የሰጣቸው የአይሁድን ፋሲካ እየበላ እያለ ከዛ ከሚበላው ማዕድ ላይ ያለው ከመራራ ቅጠል ጋር የሚበሉትን ቂጣ ነው አንስቶ የሰጣቸው። ያ ግን እሱ ጋር ኦኬ አልጨረስኩም። ኤርሚ ጥያቄው ምንድነው? ይሄ ስጋዬ ነው ብሎ በእንትን ይናገራል ጥርት ባለ ቋንቋ። ይሄ ደግሞ ደሜ ነው ይላል እኮ። ምኑን ነው ስጋዬ ነው ብሎ ያላቸው? ቂጣውን ቆርሶ በቃ ቂጣው ነው ይሄ ስጋዬ ነው አለ። ቂጣው ነው ስጋዬ ያላቸው፣ ወይኑን ነው ደሜ ነው ያላቸው። እኛ መቼ ወይኑን ደም አላለውም እኮ ብለን አላለም። ግን ደሜ ነው ብሎ ያለው ወይኑን ነው፣ ስጋዬ ነው ብሎ ያለውን ቂጣው ነው። ስለዚህ ቆርሶ የሰጣቸው እዚህ ጋር ምኑ ነው? በጥርሳቸው አኝከው የበሉት ምኑ ነው? ስጋውና ደሙ በጥርሳቸው አኝከው የበሉት። እንደዛ አላቸው። እሱ እኮ የሚያዩት እኮ ቂጣ ነው። ግን ስጋዬ ነው ካለ ኢየሱስ ስጋ አይሆንም። አንዴ ስጋ እንዴ ቂጣ አትበለው። በጥርሳቸው አኝከው የበሉት ስታየው ቂጣ ነው፣ ግን ስጋው ነው ደግሞ ክርስቶስ እንዳለው። ኦኬ ስጋው ነው ብለህ ስትል እውነተኛ ስጋ ነው። ትክክል። አዎ ለምን እዛ የጠየቀው ሐዋርያ የለም። አርብ የሚቆረሰው ስጋ ነው ማለት ነው። የስ አርብ የሚቆረሰው ስጋ አስቀድሞ አርብ ከሚቆረሰው ስጋ ጋር ነው አይደል ቂጣው ህብረት ያለው ህብስቱ ያ ህብረት ነው አይደል ያለው? አዎ ህብረት ነው ያለው። ምኑ ነው ህብረት ያለው? ቂጣው አርብ ቂጣው አርብ ከሚቆረሰው ህብስት ማነው ስጋው ጋር ከእውነተኛ ስጋው ጋር ህብረት አለው። ደሙ ወይኑ አርብ ከሚፈሰው ደም ጋር ህብረት አለው እንጂ በዛን ሰዓት ላይ በመጠጫ አድርጎ የሰጣቸው ምኑ ነው? ወይኑን ነው። ይሄ ወይኑ ግን ከዛ አርብ ከሚፈሰው ደሙ ጋር ህብረት ያለው ነው። ተራ ወይን አይደለም። ወይ ደግሞ እዛ ቆርሶ የሰጣቸው ቂጣ አርብ ከሚቆርሰው ስጋ ጋር ህብረት ያለው ነው። ስለዚህ ለመታሰቢያ ያድርጉት ብሎ ያለው ለዛ ነው። ኦኬ አርብ ለሚፈሰው ስጋዬ አሁን ምንድነው? ይሄ ስጋዬ ነው ያለው በትክክል ስለ አርብ እንደሚናገር ያለ የታወቀ ነው። ግን እሱ ራሱ አይደለም ያ ስጋ አርብ የሚቆረሰው ስጋ አስቀድሞ የሰጣቸው እና አንተ ካቶሊክ ነህ አይደል? ያ በካቶሊክ ቤተክርስቲያን ምንድን ነው የሚባለው?
ይሄ ውላጤ ብሎ የሚለው አይ ቲንክ ሜላ መሰለኝ እሱን ቋንቋ የሚያውቀው ሜላ በካቶሊክ ምንድነው ብሎ የሚለው የጌታ ስጋ ህብስቱ ይለወጣል ብሎ የሚለው በእኛ በኦርቶዶክስ የሚባለው አይነት ሜላ ትራንሳፕሴሽን እሱ ይሆናል አይደል? በእናንተ ኦኬ። ምኑ ነው ወደ እውነተኛ ስጋ የሚለወጠው? እንትኑ ማንነቱ። ምኑ ነው የሚለወጠው ወደ እውነተኛ ስጋ? ዋይኑና ህብስቱ ማለት ነው። አለቀ በቃ። ኦኬ መለወጥ ያገኛል ብላችሁ እንጂ ወይኑ ቀጥታ ደም ነው ማለት አይደለም። ሲለወጥ ነው በእምነት ውላጤ ነው ብሎ የሚለው። ይሄ መለወጥ ብሎ የሚለውን ቃል ከየት ነው ያመጣችሁት እናንተ? ጌታ ለውጦ ነው የሰጣቸው። ኦኬ እዛ ሲሰጣቸው ይሄ ስጋ ለውጦ ነው የሰጣቸው። እኛም እኮ ሲታይ እኮ እንትኑ ሲታይ ሳብስታንሱ እንትን ነው ቂጣ ነው። ቂጣ የምታየው ቂጣ ነው፣ ግን ኦልሬዲ ስጋው ነው ደግሞ። ስጋው ደግሞ መለወጥ ነው ብሎ የሚለው መለወጥ ምኑ ላይ ነው የሚለወጠው? እሱ ጋር እኮ ነው አሁን የሚለወጠው። የምታየው እንትን አይደለም። የምታየው ቂጣ መሆኑን ይተዋል እንትን አይደለም። ቂጣ ስታየው ቂጣ ነው፣ ግን የሚቀየረው ያ ማንነቱ ያ ቂጣ የምታየው እኮ የሚቀየረው የቱ ጋር ነው? የቱ ጋር ነው እናንተ ጋር የሚቀየረው? በቅዳሴ ሰዓት ነው የሚቀየረው? ምን ሲባል ነው የሚቀየረው? ይሄ ስጋዬና ደሜ ነው ብሎ ካህኑ ሲያነሳው፣ ያቺ ማቴዎስን ሲያነብ ካህኑ ሲያነሳው ነው የሚቀየረው። አሜን። ካህኑ ሲያነሳው ገና እየተጋገረ እያለ ይቀየራል ነው? አይቀየርም። አየው፣ የሃይማኖት ቤት ኦርቶዶክስም እንደዚህ ነው ብላ የምትለው የቱ ጋር እንደሚቀየር አናውቅም። አሐዱ አብ ቅዱስ ተብሎ ሲባል ነው ትላለች። እኔም እንግዲህ አንዱ ቀዳሽ ስለነበርኩ ሀበነ ንበር በዘዚአከ መንፈስ ቅዱስ ብላ ትላለች። እዛም ጋር ይቀየር አይቀየር የሚታወቅ ነገር የለም ብላ ትላለች። ደግሞ የወረድ መንፈስ ቅዱስ በላዕለ ህብስቱ ወይኑ ብላ ስትልም ትላለች። የቱ ጋር እንኳን እንደሚቀየር አታውቅም፣ ግን ይቀየራል ይለወጣል ብለው ይላሉ። እና የዛሬ ርዕሳችን የዮሐንስ ወንጌል መጽሐፍ ምዕራፍ 6 አይደለም፣ የማርያም ጠላት ማን ነው ብሎ በሚል ነው ጥያቄው። እሱ እዚህ ጋር የገባው የዮሐንስ ወንጌል መጽሐፍ ምዕራፍ 6ን አትቀበሉም ብሎ በሐሰት ከሶኝ፣ እኔ ደግሞ የዮሐንስ ወንጌል መጽሐፍ ምዕራፍ 6ን እቀበላለሁ መረጃ አምጣ ያልኩበትን ብዬ ስለው አይ ፕሮቴስታንቱ አጠቃላይ አትቀበሉም ብሎ ከኔ አልፎ የእግዚአብሔርን ሕዝብ ከሰሰ። ለእሱ ለመመለስ ብለን የዛሬው የቤቱ ርዕስ ከላይ ይታያል፣ የማርያም ጠላት ማን ነው ብሎ የሚለው። ከፈለጋችሁ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ በሌላም ቀን ማውራት እንችላለን። ጌታ ግን የሰጠው ወይኑና ህብስቱን የሰጣቸው ሲሰጣቸው ግን ያ በደሜ የሚሆን አዲስ ኪዳን ነው ብሎ ተናግሯል። ምንም ጥርጥር እና የምንበላው ህብስትና የምንጠጣው ወይን ተራ ነው ብለን እኛ አንልም፣ እንደዛም አናቃልልም። ግን ደግሞ ሰዎች በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሣኤው ሳያምኑ ስለ እግዚአብሔር ልጅ ስብከተ ወንጌልን ሳይሰሙ እሱን ስለበሉና ስለጠጡ ብቻ የዘላለም ሕይወት አላቸው ብላ የምትሰብክ ቤተክርስቲያን ኦርቶዶክስም ትሁን ካቶሊክ ትክክል አይደሉም ነው ብለን የምንለው። ምክንያቱ እሱን የበላ እሱን የጠጣ ስንት ትውልድ ይኸው እየሞተ ወደ ሲኦል እየገባ ነው። በልጅነቱ ያልቆረበ ማን አለ? ከገጠር እስከ ከተማ። ግን ያ እነዚያ የቆረቡ ልጆች አምነውበት ነው የበሉት አይደለም። አስቀድሞስ በእግዚአብሔር ልጅ አምነዋል? አላመኑም። አሁን እኔ አሁን ካቶሊክ ነኝ። ስለ ኦርቶዶክስ ብዙም አላውቅም እውነት ለመናገር። ግን ቅዱስ ቁርባን ስንወስድ እኛ ተምረን ነው የምንወስደው። ኦልሬዲ መማር አለበት። አንተ አሁን በልተሃል አይደል ወንድማችን? የዘላለም ሕይወት አለህ? ህብረት አለኛ ሁሌ በክርስቶስ የዘላለም ሕይወት አለህ? የዘላለም ሕይወት ያ አሁን ብትሞት የት ነው የምትገባው? ኦኬ አሁን ምንድን ነው የሚፈርደው? ኢየሱስ ክርስቶስ። አሁን ብትሞት የት ነው የምትገባው? እንደ አንድ ካቶሊክ እንትን እኮ ነው ኤርሚ፣ እዚህ ጋር አሁን እኛ ድነት ላይ እንለያያለን። ምንድን ነው ወይ እኛ ከኛ ጋር አይደለም ያልኩህ። ከኛ ጋር ትለያያላችሁ አትለያዩም ማለት እናውቃለን። አሁን ብትሞት አንተ የት ነው የምትገባው? መንግስተ ሰማያት ወይ ሲኦል?
በክርስቶስ ካለውኝ በመንግስተ ሰማይ ነው የምገባው። እንዴ አለው እያልከኝ አሁን በልቻለሁ ጠጥቻለሁ እያልክ እሱ ጋር መጽናት አለብኝ። በልታል ጠጥታል። ቀጣይ የምበላለው መጠጣትም አለብኝ። በፍቃዱ መሄድ አለ። አሁን ብትሞት ነገ ቀጣይ ላትበላ፣ አሁን ብትሞት ነፍስ ከስጋ ብትወጣ እስከ ዛሬ ድረስ በበላው የት ነው የምትገባው? ሲኦል ወይስ መንግስተ ሰማያት? መንግስተ ሰማይ ነው ብዬ አምናለሁ። እርግጠኛ ነህ? ተስፋ አደርጋለሁ እንጃ። እርግጠኛ እኔ ፈራጅ አይደለሁም። ልንገርህ እኔ ፈራጅ አሁን ያው በክርስቶስ እስካለው ድረስ እርግጠኛ አድበሰበስ አለውኝ በክርስቶስ አለውኝ። እዛ ሄዳለሁ። የት ነው የምትሄደው? አሁን ስለ እኔ ሳይሆን አሁን ስለ እኔ ከጠየቀኝ ፕሪቫት ላይ በድፍረት እንደዚህ ማለት ይችላል። አሁን ብትሞት አሁን ስለ ሃይማኖት ማለት ስለ ቴዎሎ እንትን እየተናገርን በቃ ለዳን ላስረከብ። በቃ ደብረዋል ለመመለስ በቃ አልፈልግም። በቃ መንግስተ ሰማያት ግን አትገባም። ለምንደው እርግጠኛ ያልሆንከው ልንገርህ፣ እርግጠኛ ያልሆንክበት ልንገርህ። መንፈስ ዳግም ስላልተወለደ ነው ወንድም አለ። ልብ ብለህ ሰማኝ። የእግዚአብሔር ልጅ ስላልሆንክ መንፈስ ዳግም ስላልተወለደ ነው። መንፈስ ዳግም እንዲወለድ የምትፈልግ ከሆነ አንተ ዳግም እንድትወለድ የምትፈልግ ከሆነ ከማይጠፋው ዘር እንድትወለድ የምትፈልግ ከሆነ ወደ ገዛ ወገኑ መጣ፣ የገዛ ወገኑ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን? ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከስጋና ከደም ሳይሆን ከእግዚአብሔር እንጂ ከስጋና ከደም ፍቃድ አልተወለዱም ይላል። ለምንድን ነው የዘላለም ሕይወት እንዳለህ እርግጠኛ ሆነ ያልተናገርከው? ስላልተወለድክ፣ ዳግም ስላልተወለድክ። ዳግም ብትወለድ የእግዚአብሔር ልጅ ብትሆን የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ይላል። ምን? የእግዚአብሔር ልጆች መሆናችንን። መንፈስህ ዳግም ሲወለድ የሥላሴ ሦስተኛው አካል የሆነው ጌታ መንፈስ ቅዱስ ለመንፈስህ የእግዚአብሔር ልጅ መሆንን ኮንፈርሜሽን ይሰጥሃል ማለት፣ ወይ ደግሞ በመንፈሱ ያትመሃል ማለት ነው። እሱን እኮ ተነጋገርን። ግን አንድ ሰው ላይ የርስቱን መያዣነት በመንፈስህ ላይ ያትመዋል እና ያኔ የዘላለም ሕይወት እንዳለህ እርግጠኛ እንድትሆን የሚያደርግ የእግዚአብሔር መንፈስ ስለተቀበልክ በውስጥ ስለሚኖር መንፈስ ዳግም ስለተወለደ የእግዚአብሔርን ቃል ስለምታምን ትድናለህ ማለት ነው። አሁን ያንን ግን ትድናለህ። ያንን ስለዳንክ ብትሞት የት ነው የምትገባው ተብሎ እኔ እንጃ አትልም። ቅድም እንዳልከው አንተ ማለት ነገርኩህ እኮ አንድ ሰው እኔ አሁን ስለ አንድ ሰው ፕሪቫት ህይወት ከጠየቀው ሁሉም ሰው የራሱ እንትን አለው። አሁን በዶክትሪን ወይ ደግሞ በትምህርት የቤተክርስቲያን ስትናገር አንተ ወዴት ነህ እያልክ እየጠየቅ ትምህርት አስተምር እና ትምህርቱ ምንድን ነው? አንድ ሰው በክርስቶስ ካለ እንደ ዳነ የታወቀ ነው እኮ። አንተ እኮ አታውቀውም እንደ ዳንክ። ታዲያ እንዴት አልዳንኩም አልኩኝ እንዴ? አይ ድኛለሁ አልከኝ፣ ግን የት ነው የምትገባው ብዬ ስለ አላውቅም አልከኝ። በጌታ የዳንክ ግን ስትሞት የት እንደምትገባ የማታውቅ የዳንክ ግን ስትሞት የት እንደምትገባ የማታውቅ አይደለም። እንደዛ አይደለም ማለት ያልተረዳ ማለት ነው። ያልኩት ምንድን ነው? አንድ ሰው ይጠፋል ብዬ አምናለሁ። እኔ አሁን ለምሳሌ መካድ ይችላል። ስለ መጥፋት አይደለም የምጠይቀህ፣ አንተ ስለ አንተ ነው እየጠየኩ ያለሁት። አንተ ትድናለህ? እኛ ስለ ዶክተሪን እየተናገርን ወደ እኔ እኮ ነው ያመጣኸው ጉዳይ። አየኸው አኬ አንዴ ሲጠይቅ ምን አለ? ወደ እኔ ስታመጣ ተጠምቀሃል ብሎ ሲለው አይ ፐርሰናል አታድርገዋልኝ፣ እኔ ቴዎሎጂውን ነው ማውራት የምፈልገው እንጂ ይሄን አትጠይቀኛል። አሁንም አንተ ቴዎሎጂውን ነው የምፈልገው አልክ። የዘላለም ሕይወት የለም ወንድሜ። ይህችን ተናግሬ ለዳንኤል ልስጠው። የዘላለም ሕይወት የለም፣ የዘላለም ሕይወት የለም። ሳይኖርህ አለኝ አትበል። የለም እንዲኖርህ ግን የእግዚአብሔር ቆይ ወዳጄ አውራ ቅዱስ እባክህ ላውራና እሰጥሃለሁ። ከዛ ታወራለህ እሰጥሃለሁ። የዘላለም ሕይወት የለም ብራዘር፣ በአራት ነጥብ የተዘጋ የለም። እንዲኖርህ ግን የእግዚአብሔር በጎ ፍቃዱ ነው። ብዙዎች ሳይኖራችሁ አለን ትላላችሁ። ያለህን ግን ሲተናገር ብለህ ስትል አለ ብለህ ካልክ በኋላ ብትሞት ወዴት ነው የምትሄደው? ጋር እርግጠኛ አይደለህም። በጌታ ላይ ያለህ እምነት ትምክትህ እሱ አይደለም። የምትመካው በእግዚአብሔር አይደለም። የምትደገፈው እግዚአብሔርን አይደለም። ግን ብታምን ኖሮ እምነትህን በእግዚአብሔር ልጅ ላይ ስለጣልክ የተደገፍከው እሱ ስለሆነ ስለዚህ በሞት ወደ ጌታ ነው የሚሄደው ነው ብለህ የምትለው።
ለምን ወደ ጌታ ነው ብለህ የማትለው? ስላላመንከው። ለምን ወደ ጌታ የሚሄድ ነው ብለህ ያላልከው? ስላልተደገፍከው። ለምን አልታመንከውም? ለምን አልተደገፍከውም? ለምን አልታመንከውም? ያው የጌታን ነገር ገና ስላላወቅ ማለት ነው። ስለዚህ ጌታ እንድትድን ይፈልጋል። ጌታ ዳግም እንድትወለድ ይፈልጋል። ዳግም እንድትወለድ ደግሞ ቀብቶ በላከው በክርስቶስ ኢየሱስ በልጁ እመን። በልጁ ማመን ማለት ምን ማለት ነው? እሱ ቀራንዮ መስቀል ላይ ለበደልና ኃጢአትህ እንደሞተልህ፣ ለአንተ በደልና ኃጢአት፣ ለዓለም ሁሉ በደልና ኃጢአት እንደተሰዋ፣ ያ ሞት የኔ ሞት ነው ብለህ፣ ያ ህይወት የኔ ህይወት ነው ብለህ መቀበል አለብህ። ጌታ ማለት ነው። በልብህ ማንገስ አለብህ። ህይወትህን እንዲገዛው ልትፈቅድለት ይገባል። ጌታ ኢየሱስ ሆይ ና ወደ ልቤ ግባ፣ ና ከኔ ጋር ኑር፣ እኔም ካንተ ጋር ልኑር፣ ህይወቴን እንካ፣ ዘላለሜን እንካ፣ በደል ኃጢአቴን ሁሉ ይቅር በለኝ። ለእኔ ስትል ሞቴን እንደ ሞትክልኝ ቀራንዮ መስቀል ላይ ሰምቻለሁኝ። ሰምቼ ግን በሃይማኖት ቤት ነው ያለሁትኝ፣ አላምንም ነበር። አሁን ግን በፍጹም ልቤ አምናለሁ። በደል ኃጢአቴን ይቅር በለኝ፣ የዳዊት ልጅ ማረኝ፣ የእግዚአብሔር ልጅ ማረኝ ብለህ ብትለው የእውነት በፍጹም ልብህ ካልከው ትድናለህ። ብራዘር ውጤቱን ታየዋለህ። በህይወትህ ላይ አክቲቭ ሆኖ ሲሰራ ነው የምታየው። በቃል ብቻ ማለት አይደለም። አምነህ ያልከው አዎ፣ በቃልህ በአፍህ ነው የምትመሰክረው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ብሎ እንዳለ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ላይ ትድናለህ። ብራዘር እንደዚህ ብለን ነው እኛ አምነን ሄዳን ነው አምኜን ሄዳንኩትኝ። ይሄን ግን ኮንፌስ እንዳደርግ ቅዱስ ቃሉ በሚነግረው መሰረት ጴንጤዎቹ አስብለውኛል። ስለዚህ እኔ አሁን ብጠይቀኝ እኔ አልጠፋም፣ ብሞት ወደ መንግስተ ሰማያት ቀጥታ ነው የምገባው። ብራዘር የጠራኝ ጌታ ራሱን ተማምኖ ነው፣ የራሱን ጽድቅ ታምኖ፣ የራሱን ንጽህና ታምኖ፣ የራሱን ቅድስና ታምኖ ኢየሱስ ስለእኔ ጽድቅ ሆኖ ሊቆጠርልኝ፣ ኢየሱስ ለእኔ ቅድስና፣ ቤዛነት፣ ጥበብ ከእግዚአብሔር ዘንድ ሆኖ የተሰጠኝ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጠ። የሰጠኝን ልጁን ተቀበልኩት። የሰጠኝን ልጁን አመንኩት። ህይወቴ በእግዚአብሔር እጅ ላይ ነው። ህይወቴ በጌታ ነው። እኔ የክርስቶስ ነኝ። በዋጋ ገዝቶኛል፣ በደም ገዝቶኛል። የማንም አይደለሁም፣ የማንም አይደለሁም። ስለዚህ የጌታን በጎነት በህይወቴ አይቻለሁኝ። መንግስተ ሰማያት ሄጄ እዛ ገብቻ አይደለም ማረጋግጠው። ኦልሬዲ የመንግስቱ ባለቤት የሆነ እግዚአብሔር በእኔ ውስጥ ይኖራል። ኢየሱስ ራሱ በእኔ ውስጥ ይኖራል። እዛ ሄጄ አይደለም ማረጋግጠው መንግስተ ሰማያት መግባቴን። ኦልሬዲ ወደ ፍቅሩ ልጅ መንግስት በስሙ ሳምን ፈልሻለሁ። የእግዚአብሔር መንግስት በእኔ ውስጥ አለች ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስን ብትቀበለው ይህንን እርግጠኛ ትሆናለህ። መንፈስ ቅዱስ በመንፈስ ላይ ምስክርነት ስላልሰጠ ነው ብትሞት የት ትገባለህ ብዬ ስለ የት እንደምገባ አላውቅም አልክ። ኦኬ ገባ አላውቅም አላልኩም። ያልኩህ ምንድን ነው? አይ መጀመሪያ ምንድን ነው ድነት ላይ አንገናኝም አልኩ። አሁን አንተ ምትለው ብትሞት የት ነው የምትገባው? አንተ ሲኦል ወይስ መንግስተ ሰማያት? ስለ ቴዎሎጂ እናውራ። አየሁ እኔ መንግስተ ሰማይ ብለህ ምን ለውጥ ያመጣል ማለት ምን አለ መሰለህ? ወንድምነት በቃ አይ እሺ መንግስተ ሰማይ እገባለሁ። አንተ ስለ ራስህ እርግጠኛ አይደለም። ህይወትህን ላይ አፕላይ አድርገው ህይወትህን ያልቀየረ እኔ ስለ ስጋና አየሁ ሰው ኤርሚ እኔ ስለ ስጋ ነው የጠየቁህ። ሜላም አለ ዳንኤል አለ። እኔ ኳስ በመሬት ብሎ የሚለውን ህግ ተከተል ወንድም አለም። ለወደፊት ልጨርሰው ፖለቲካውን ላውራ ነው እያልክ ያለው። ቴዎሎጂውን ማውራት አንተ ያልዳንክበትን ልድንበት የምትችለውን እውነት የማይነግርህ ቴዎሎጂ ምን ይጠቅማል? ግን ከጠቀመ መብት ነው። ወንድምነት እናንተ ቀጥሉ። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ ወንድምነት ጸጋ ይብዛልህ። ተባረኩ። አንተ እሺ ሜላ እችኛዋን ልጨርሰውና ቆይ አንዴ ልጨርሰውና ቆይ ግድ የለም። እሺ ኦርቶዶክሳዊ ወንድማችንን እስኪ ተቀበለው በዛው። ካቶሊካዊ አንድ ናቸው ለነገሩ። ሰላም ነው። እንዴት ነው? ሁሉ መልካም። በጣም ሰላም። ማርያምን በተመለከተ እንደ ካቶሊክ የምታምኑትን እስቲ የተወሰነ ፖይንቶች ላይ እናውራ። በተለይም ስለ ጸሎት እስቲ እናውራ። እመቤታችን ሆይ የሚለው ጸሎት አለ አይደል? እናንተ ጋር ኤልሜሪ
እሺ እሱ ጸሎት እንዴት ነው ፎርሙሌት የተደረገው? ስለሱ እስቲ ትንሽ ነገር ነገር ምን ማለት አልገባኝም ጥያቄ። ጸሎቱ መቼ ነው የተጀመረው? ማን የደረሰው? አጭሩና ረጅሙ የሚባል አይደል? የሄልሜሪ ሾርት ቨርዥን እና ሎንግ ቨርዥን አለ። ስለሱ ትንሽ ነገር ብናወራ። ጸሎቱ ማን የደረሰው? የትኛውን ጸሎት? ሄልሜሪ የሚለው ስለሱ እንትን ላይ ነው ያለው፣ መጽሐፍ ቅዱስ ላይ ነው ያለው። ይሄ ደግሞ ሐዋርያቶች እየጸለዩት እንደመጡ የታወቀ ነው። ቤተክርስቲያን ሐዋርያቶቹ ናቸው የጸለዩት። ሄል ሜሪ የሚለው እኮ ገብርኤል መልአክ አይደለም እንዴ ያለው? ካቶሊኮቹ ነው እንዴ እኮ ሐዋርያቶቹ ይሄን ጸሎት ጸልየዋል። አልጸለዩም የሚል አለ? ማስረጃ ሳይ ሐዋርያቶቹ መጽሐፍ ቅዱስ ላይ አለ እኮ ገብርኤል እንዳለው ሐዋርያቶቹ እንደጸለዩት። ገብርኤል ሐዋርያ ነው? ገብርኤል መልአክ። ሐዋርያቶቹ ጸልየዋል አይደል ያልከኝ? እስቲ አሳየኝ። ሐዋርያቶቹ ሁሉም ክርስቲያን ጸልየዋል። ብራዘር ምን መልአክ አለው? ምን አንተም ከመልአክ ኤልሳቤት ያለችውን መድገም ያቀታል እንዴ? አንደኛ ገብርኤል አልጸለየም። ሰላም አላት። ሰላምታ ነው። ሰላምታ አሁን ለምሳሌ ቅድም ሰላም አልኩ አይደል? ሰላም ኪንግ አልኩ። እየጸለይኩ ነው እንዴ ወደ አንተ? ኖ አባባሌ ምንድነው? ሰላም አላት። እሱን ነው የምንጸልየው እኛ ብራዘር። እሱን ነው በቃ ምን ደግመው። እሱን አይደለም ደግሙት። ሌላ ምን አለ? እሱን ነው የምንጸልዩት? እርግጠኛ ነህ? ገብርኤል ያለው ጠቅላላ ጸሎታችሁ እሱ ኤልሳቤት ያለችውን ነው በቃ ምንድነው? ሌላ የለም። እስቲ በል ጸሎቱን እስቲ በል ታውቀዋለህ። እንደምባርኩ እስቲ ለአንዳንዶች ይድረሳቸው እስቲ በል። ሰላም ላንቺ የሚለው አማርኛም ምን አማርኛ አይደለም፣ በሌላ ቋንቋ ነው የተማርኩት። ግን መጽሐፍ ቅዱስን ገልጠን ማየት እንችላለን ምን እንዳላት። እኔ ጸሎቱን ያልኩት ጸሎቱን በለው። ሰላም ላንቺ ጸጋ የሞላሽ ምንድነው? አማርኛ ይከብደኛል በእውነት። በትግርኛ ልበልልህ? በትግርኛ እስቲ በትግርኛ በለው። ሰላም ናት የማርያም ጸጋ ዝመላኪ እግዚአብሔር ምሳኺ ካብ አንስቱ ንስተባረኪ ናይ ከርስኺ ፍሬ ኢየሱስ ካ ዝተባረኺ። አለቀ። አንተ አየህ ሾርት ቨርዥኑ ነው የምታውቀው። ሎንግ ቨርዥኑን ማን ያመጣው? እስኪ ንገረኝ እስኪ። ቆይ ልጠይቅ። ኢየሱስ የሚለው የማፀንሽ ፍሬ ኢየሱስ አልክ አይደል? ኢየሱስ የሚለውን ቃል ማን የጨመረው? ማን የጨመረው? እሱን ታውቃለህ? ጸሎታችሁ ውስጥ እንዴ ኢየሱስ እንደሚባል መጽሐፍ ቅዱስ ላይ አታውቀውም እንዴ? ምን ጸሎታችሁ ነው የጠየቁት? ስለ ጸሎታችሁ ነው የጠየቁት። ማን የጨመረው? ማን የጨመረው? እሱን ታውቃለህ? ማን እንደጨመረው? አይ እሱ ማን እንደጨመረው አላውቅም፣ ግን ኦሬዲ መጨመር ምናምን ሳይሆን አለ እሱ ጋር መጽሐፍ ቅዱስ ላይ አለ። እሺ ስለዚህ ሄል ሜሪ ይሄ ብቻ ነው የምትለኝ? ሌላ የለውም? ሌላ ክፍል የለውም? ከዚህ የለውም። ድምጽ አይሰማም እንዴ ዳኒ? ምንድን ነው ሜሴጅ ላይ የሚጽፉልኝ? በመሃል እንትን ይላል፣ ይነፋንፋል። አልቀየርክማ? አልቀየርኩም። እሺ እና ችግሩ ነው። እሺ አንድ ጽሁፍ ላሳይና አንተ ቀጥል ዳኒ። አንድ ጽሁፍ ላሳይ። እሺ አንተ ስታወራ እሱ ሚዩት አድርግ። ኪንግ አሁን ሚዩት አድርግለት እሱ ሲያወራ። እሺ ስልኩ ፕሮብሌም ሳለበት። እሺ ዳኒ ግን እኔ ስለ ስጋና ደም ስናገር ድንሃል አልዳንክም፣ ወደ ሌላ አርዕስት ሄደ። እንቀጥላለን። ሚዩት አድርግና ኦኬ
እሺ ይሄ ጽሑፍ ይታያል። ይታያል አይደል? ኪንግ ይታያል። እሺ አንተ ያቆምከው እዚህ ጋር ነው አይደል? ይሄ ሄልሜሪ ነው። ሄልሜሪ full of God, the Lord is with you. Blessed are you among women and blessed is the fruit of your womb, Jesus. አይደል? እዚህ ጋር አንተ ያቆምከው ሾርት ቨርዥኑ የሚባለው እስከዚህ ድረስ ያለው ነው። ሎንግ ቨርዥኑ ደግሞ የሚባለው ሆሊ ሜሪ ማዘር ኦፍ ጋድ ፕሬይ ፎር አስ ሲነርስ ናው ኤንድ አት ዘ አወር ኦፍ አወር ዴትስ አሜን ይላል። ይህን ገብርኤል ብሎታል። ትክክለኛው ሄል ሜሪ ሙሉ ቨርዥኑ ይሄ ነው። አንተ ቆርጠና ስለዚህ ገብርኤል ፕሬይ ፎር አወር ሲነርስ ብሏታል ማርያምን። ይሄኛው ራሳችን ነው የምንለው፣ እሱ አላለው። ገብርኤል አላለው። በጣም አሪፍ ገብርኤል አላለው። ታዲያ ማን ያለው ይሄን? ማን ይሄን ጸሎት የደረሰላችሁ ታዲያ? ይሄን ማዘር ኦፍ ጋድ የሚለው አምላክ መሆኗን አታምንም እንዴ? ማዘር ኦፍ ጋድ ነው እሱ አይደለም ጥያቄ። ፕሬይ ፎር አስ ሲነርስ የትኛው ነው ጥያቄ? አንተ አሁን ያው እዚህ ጋር ያለው ፕሬይ ፎር አስ ሲነርስ የትኛው ነች? እሷ ነች የምትቸግር አይደል? ፕሬይ ፎር አስ ሲነርስ እሷን። ኦኬ እስከዛ ድረስ ግን ተስማምተሃል? እሱ ላይ እመጣለሁ። ማን ነው የደረሰላችሁ? ይሄ ምንድነው? ቅዱሳን እንደሚያማልዱ ቤተክርስቲያን ይዞት የመጣው ማን ነው የደረሰው ነው ጥያቄ። ማን የደረሰው? ማን የደረሰው? ይሄን የደረሰው ማን? ይሄን ጽሑፍ ቤተክርስቲያን እኮ ማን ነው? ከቤተክርስቲያን ውስጥ ሰው አንድ ሰው ብቻ ወይም ሁለት ሰው አለ ወይም ካውንስል አለ። አይ መጣጣው ከሆነ ነገርኛ ነገር ታዲያ ማታቆን እንዴት ጸልያለሁ? ወዳጅ ማን እንደደረሰው ወጪ እንደደረሰ ሳታውቅ ትርጉሙን ከገባኝ ማን ደረሰው ምን አገባኝ? አይ ትክክለኛ መሆኑን ማወቅ አለበት። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። እሺ ወደ ማርያም የጸለየ ያሳየን ከመጽሐፍ ቅዱስ። ስለኛ ስለ ኃጢአተኞች ጸልይ ብሎ ወደ ማርያም የጸለየ ሁሉም መጽሐፍ ላይ ተጻፈ ያለ ማን ነው? አልተጻፈም። ታዲያ ምን ነው መጽሐፍ ቅዱሳዊ የምትለኝ? ሶላ ስክሪፕቸር አለ። እንዳንተ ነው የፈለከው። ሶላ ስክሪፕቸር አማር አይደለም እኮ በቃ የለም። አየሁ የለም። ቆይ ካቶሊክ ምን እንደምትል ላሳይ። ስለዚህ ጸሎት እንደምትል ላሳይ። ወና ወረቀት ይዘህ እንትን በልልኝ፣ ተከታተል። ካቶሊክ ምንድን ነው የምትለው የሚለውን ላሳይ ከራሳችሁ ጽሑፍ ላሳያችሁ። እሺ ፋዘር ማይክል እንግዲህ የካቶሊክ ቄስ እና ቴዎሎጂያን ናቸው። እሳቸው ምን ይላሉ መሰለ? ቀደም ኢየሱስ የሚለውን ቃል ማን ነው የጨመረው ብዬ ነበር አይደል? ለዛ ሄል ሜሪ ጸሎታችሁ ላይ እሱንም ላሳይ፣ ማን እንደጨመረው መቼ እንደተጨመረ ራሱ ዓመተ ምሕረቱን ራሱ ላሳይ። እሺ ታያችኋል። የጽሑፍ በ1261 ፖፕ አርበን mandated the addition of Jesus to the words and blessed is the fruit of thy womb። የማህፀንሽን ፍሬ ብቻ ነበር ከዛ በፊት የምትሉት። በኋላ ላይ ግን በ1261 ላይ በፖፕ አማካይነት ኢየሱስ የሚል እንዲጨመር ተደረገ። ጸሎታችሁ በየጊዜው ነው እየተጨመረ አድ የተደረገ የመጣው። ከዛ በኋላ ደግሞ መጨረሻ ላይ ያሳየው ሁለቱ ስቴትመንት ሁለቱ እንትኖች አረፍተ ነገሮችስ መቼ ነው የተጨመሩት? እሱን ደግሞ ላሳይ። Now let's examine the non-biblical part of the Hail Mary። አሁን ደግሞ መጽሐፍ ቅዱሳዊ ያልሆነውን የሄል ሜሪ ክፍል እናሳይ፣ ወይም መጽሐፍ ቅዱሳዊ የሆነውን የሄል ሜሪ ክፍል እናሳይ ይሉና in the second part we pray Hail Holy Mary Mother of God pray for our sinners now is the hour of our death። ይህ ጽሑፍ ነን ቢብሊካል ፓርት ነው፣ መጽሐፍ ቅዱሳዊ ፓርት አይደለም። ይህን ራሷ ቤተክርስቲያኒቷ ታምናለች ማለት ነው። መቼ ነው ይህስ የተጨመረው ከተባለ ከ15ኛው ክፍለ ዘመን በኋላ ነው። ሰውየው ደግሞ ማን ነው ካልከኝ ሴንት ቤርናርዲን ኦፍ ሲየና የሚባል በ1426 ላይ የነበረ አንድ ሰባኪ
ይህንን ይል ስለነበር በኋላ ላይ ተጨመረ ማለት ነው። ተጨመረ መቼ? በ1426 በካቶሊክ ቤተክርስቲያን ውስጥ ታሪካቸው እንትና። እሺ አሁን እዚህ ጋር የተቃወምከው በጣም እኮ ነው የገረመኝ። ምንድን ነው ኢየሱስ የሚለውን ጨምር አልከኝና የማኅፀንሽ ፍሬ የሚለው ኢየሱስ መሆኑን የታወቀ ነገር ነው። ምንም የጨመረው ነገር የለም፣ መጽሐፍ ቅዱስ ነው። ሌላ ደግሞ ፕሬይ ፎር አዝ የሚለው እኛ እኮ ጴንጤ አይደለንም፣ ቅዱሳን ያማልዳሉ፣ ይጸልያሉ። ቢብሊካል ነው ሀሳቡ። ቢብሊካል ነው። ቢብሊካል አይደለም ይላል ወዳጅ። የራስህ ቄስ ነን። ማን ነው እንደዛ የሚለው? ይሄው የቄስ ማይክል የሚባል የሴንት ፓትሪክ ፓስተር አሁንም የካቶሊክ ቤተክርስቲያን ቄስ ነው፣ ቴዎሎጂያን ነው። መጽሐፍ ቅዱሳዊ አይደለም ማለት ይኸው እንደኛ የምታነብ ከሆነ ተመልከት። እሺ ምንድን ነው አንድ ቄስ ምን አለ ምናምን ሳይሆን ቤተክርስቲያን ምን አለ። አሁን አንተ አንድ ፓስተር ምን አለ ብለህ ነው እንደምትቀበለው? እሺ ቤተክርስቲያን ስለኛ ስለ ኃጢአተኞች ጸልይ የሚለው ጸሎታችሁ ጀመረ ብለህ የምትናገረው እሱም በማስረጃ ሳይ ቅዱሳን እንደሚጸልዩ አታውቅም አይደል? ቅዱሳን በማስረጃ ሳይኝ በማስረጃ ዳኒ አንተ ቀጥል። አይ በቃ ቀጥሉ። ደህና እኔ የምተውላችሁ ሜላይ ቴንክ ዩ። እሺ ማስረጃ አለ ወዳጃችን? ማስረጃማ ቅዱሳን እንደሚጸልዩ ሁሉም መጽሐፍ ቅዱስ ላይ ሁሉም ቦታ ላይ አለ። ኦኬ ሁሉም ቦታ ላይ አለ መጽሐፍ ቅዱስ ላይ ራዕይ ዮሐንስ ላይ አለ። የተጠየቀው ጥያቄ እንዳትረሳ፣ ወደ ማርያም የምትጸልየውን ጸሎት እግዚአብሔር ቃል አሳየን። አንዳንዴ ካለ አለ ነው፣ ከሌለ ግን የለም ነው። ወደ ፍጡር ጸልዩ የሚል መጽሐፍ ቅዱስ ትምህርት አለ፣ ካለ አሳየን። ወደ ፍጡር ጸልዩ? አንተ ወደ ማርያም እንደምትጸልይ ወደ ፍጡር ጸልዩ የተባለበት የመጽሐፍ ቅዱሳዊ ማስረጃ አስተን። ካለዛ መጽሐፍ ቅዱስ አይደለም ነው ማለት ያለበት። ቤተክርስቲያን ከፍላጎቷ ከምኞቷ ነው እንጂ መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው አይባልም። ስለዚህ ማለት ያለበት ቤተክርስቲያን ከኪሷ ነው ጨምራ ነው እንጂ የምትለው መጽሐፍ ቅዱሳዊ ነው አትልም። መጽሐፍ ቅዱሳዊ ነው ካል የትኛው የመጽሐፍ ቅዱስ ክፍል ላይ ነው ወደ ፍጡር ጸልዩ ብሎ ጌታ ያስተናገረው ወይ ሐዋርያቶች ያስተማሩት ወደኛ ጸልዩ ብለው ሐዋርያቶች የተናገሩት የትኛው መጽሐፍ? ኦኬ ምንድነው የምናየው? ሲጀምር ማለት ነው ቤተክርስቲያን ምን ብለው ይጸልዩ ነበር? ምን አለ ቤተክርስቲያን ውስጥ? አሁን መጽሐፍ ቅዱስ ብቻ ካልከኝ አንተ ራስህ ይፈርስብሃል። ሶላ ስክሪፕቸር አያስኬድም። ሰውን ጨርሰውና ከዛ እንደማያስኬድና እንደሚያስኬድ እናየዋለን። አሁን ጥያቄው ምንድነው? መጽሐፍ ቅዱሳዊ ነው ብለን መጽሐፍ ቅዱሳዊ ነው ብለህ ስለዋሸ መጽሐፍ ቅዱሳዊ ነው ካልክ የትኛው መጽሐፍ ቅዱሳዊ? እሺ የጻድቃን ጸሎት በተሯ እንትን ታደርጋለች ይላል፣ ታሳካለች። ምንድነው የሚባለው? እና የጻድቃን ጸሎት እንደሚሰማ ታውቃለህ። ወደ ጻድቃን ጸልዩ የሚል ነው ጥያቄው። ግራ አትጋባ ወዳጅ። ወደ ጻድቃን ጸልዩ። እኛ ወደ ጻድቃን እንጸልያለን እንዴ? ምን ብለን ነው የምንጸልየው? ያው አሁን ወደ ማርያም ትጸልይልን እንዴ? አሁን ጸሎት እኮ አሳየህ። ጸልይልን ነው ጸልይልንና ሌላ ይለያያል። ጸልይልኝ ብለህ እየጸለይክ አይደል? ወደሷ በደብዳቤ ነው እንዴ የምልክላት? አንተ ታዲያ ፓስተርን አንተ ጸልይልኝ የምትለው እየጸለይክልን ነው ወንድም አለም። ከእኔ ወደ ፓስተር ይጸልያል አላውቅም። ማስረጃ አለ? ጴንጤዎች ወደ ፓስተር ይጸልዩ? ኦኬ አንዴ ቆይ፣ ፓስተርን ትጠይቀዋለህ። ስልክ ደውለህ ጸልይልኝ ትለዋለህ እኮ ስንገናኝማ። እሱ በቤተ ክርስቲያኒቱ ውስጥ በምድር ላይ ያለችው ህብረት ውስጥ አንዱ ስለ አንዱ ቆይ በቃ አይደለም፣ ልዩነት አለ። በዛ አትደበቅ። አንዱ ስለ አንዱ የሚያደርገው የታዘዝነው ሐሳብ ነው። ያንን ሰው ግን እኔ አሁን ፓስተሬን ባላገኘው ለምሳሌ ሜላ አብሮን እናገለግላለን፣ ቢደክመኝ ጸሎት ብፈልግ ሜላን ጸልይልኝ ልለው ይችላል። ይሄ መጽሐፍ ቅዱስ የሚያዘኝ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ያዛል። ያ ትእዛዝ ነው፣ የጌታም ሐሳብ ነው። መጽሐፍ ቅዱስ ውስጥ አለ። አሁን ይሄንን ብትጠይቀን አለ ብለን ገልጠን እናሳያለን። ገልጬ አሳያለሁ።
ያዕቆብ 5 አሁን ቅድም የጠቀስከውን ጥቅስ ገርጬ ላሳይ ይችላል አለ መጽሐፍ ቅዱስ ውስጥ። ኦኬ አንዱ ስለ አንዱ የሚያደርገው ልመና ጸሎት መጽሐፍ ቅዱስ ውስጥ ያለ ሐሳብ። ኦኬ ጥያቄው ግን እሱ አይደለም። ጥያቄው ምንድነው? እሱ እኔ ግን ወደ ፓስተር እንድጸልይ፣ እኔ ግን ወደ ጳውሎስ እንድጸልይ፣ እኔ ግን ወደ ማርያም እንድጸልይ ግን አልታዘዝኩም። አየህ አንተ ግን ወደ ማርያም እየጸለይክ ነው ያለው። እሱ ትምህርት የእግዚአብሔር ቃል ውስጥ የለም ነው። አለክ አንተ እርስ በርሳችሁ ተጸላዳዩ። ፎር ኤግዛምፕል ስልክ ደውዬ እኔ አንተን ጸልይልኝ ካልኩ እሷንም ጸልይልኝ ያልኳት ነው። በምን ማስረጃ? የሚለያችሁ በየትኛው ማስረጃ? እርስ በርሳችሁ ተጸላዳዩ የሚለው ምንድን ነው? ይኸው እርስ በራስ ተጸላዩ ነው እንጂ እርስ በራስ አንዱ ወደ አንዱ ይጸልያል አለማ። ዘ ቤዚክ ፕሮብሌም አየህ፣ አንዱ ስለ አንዱ መጸለይና አንዱ ወደ አንዱ መጸለይ የሚለያዩ ጉዳዮች ናቸው። አንተ አሁን ወደ ማርያም ነው እየጸለይክ ያለው። ይሄ ልምምድ መጽሐፍ ውስጥ የሌለ እየጸለይኩ አይደለም። ወደ ማርያም ሪኩዌስት ታዲያ እሱ ሪኩዌስት ጸሎት አይደል እንዴ ብራዘር? የት ነው የምታገኛት ማርያም? በፖስታ ቤት ነው እንደምትልክላት? በመንፈሳዊ ህይወት ማስረጃ አስጠና። እንደሱ መደረግ እንደሚቻል ወደ ፍጡር መጸለይ እንደሚቻል እግዚአብሔር ቃል አሳይ። የለም ቤተክርስቲያኒቷ ከራሷ የጨመረችው መሆኑን የምታየው ለዚህ አንዳንዴ ግን ከቤተክርስቲያን ይልቅ ለእግዚአብሔር ሐሳብ መገዛት ብትችል እውነት በትክክል ይበራላል። ኦኬ አሁን እያወራ ያለው አይደለም የእግዚአብሔር ሐሳብ ከሆነ ማስረጃ እየሰጠው እኮ ነው ሰጠው። አሁን አንተ ምንድነው የምታደርገው? እዚህ ያለው ፓስተር ይጸልይልሃል፣ እዚህ ያለው ፓስተር ይጸልይልኛል ወይ ቄስ ነኝ እንዴ? ከዚህ በላይ ምን አይነት ምን የሚለው ልስተ አንተ ወደ ማርያም የምትጸልየውን ጸሎት እኔ ወደ ፓስተር እንደማልጸልይ እኮ ነገርኩ። አንተ ወደ ማርያም የምታደርገውን ጸሎት ከእግዚአብሔር ቃል ማስረጃ እንደሰጠ ሰው አክታት ታርግ። ምኑ ጋር ነው ወደ ፍጡር ጸልዩ ያለው? ምኑ ጋር ጸልይ የሚለው እርስ በርሳችሁ ተጸላለዩ አለ እኮ። እርስ በራሳችሁ ነው። አንተ ለማርያም ማርያም ለአንተ በምድር ብትኖር ማለት ነው። አንተ ግን ወደ ማርያም ጸልይ አልተባልክም። አንተ ግን ወደ ማርያም ነው እየጸለይክ ያለው። ለምን ስፔሲፊክ ወደ ማርያም ብቻ አገኝ? ወደ ማርያም የሚለውን ብቻ ለምን ፈለከው? እሱን እኮ ነው የገረመኝ። አለኝ የምትለው ትልቁ ትምክህትህ ዜሮ እንደሆነ አሳይ ስለፈለግ ጉዳዩ ትልቁ ጸሎት በቤተክርስቲያኒት ውስጥ ያለው ወደ ማርያም የሚደረገው ጸሎት ከንቱ ሆነ ማለት ሌሎች ጋርም ያለው ነገር ከንቱ እንደሆነ ሰው ይረዳል ባጭር። አይ ምንድነው እዚህ ያለው አንዴ ቆይ እዚህ ያለው ፓስተር እንኳን ጸሎት የሚያደርስ ከሆነ አንድ ቅዱስ የተባለው መጽሐፍ ቅዱስ የሚያውቀውን ቅዱስ ጸልይልኝ ብለው አምላክ አላደርገው እንጂ ጸልይልኝ ብለው ምንድነው ችግሩ? እሱን እኮ ነገርን። መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው። ኦኬ አንዱ ስለ አንዱ መጸለይ መጽሐፍ ቅዱስ የሚያዘው ትእዛዝ ነው። እሱን አይደለም የጠየቅነው። አንዱ ግን ወደ አንዱ እንዲጸልይ፣ አንተ ወደ ፍጡሩ እንድትጸልይ፣ ወደ ፓስተሩ እንድትጸልይ፣ ወደ ሐዋርያቶች እንድትጸልይ የእግዚአብሔር ቃል አያዝህም። መጽሐፍ ቅዱስ ውስጥ የለም። ኦኬ አሁን አንተ ግን እያደረክ ያለው ማርያም ሆይ እያልክ ወደ ማርያም ነው እየጸለይካል። እሱ ልምምድ በእግዚአብሔር ቃል ውስጥ የሌለ ሪኩዌስት ማድረግ ጸሎት ነው እንዴ? አሳይ፣ እሱን አሳይ። ሪኩዌስት አድርግ የሚለውን ትእዛዝ አሳይ። በእግዚአብሔር ቃል በሰማይ ላሉ ቅዱሳን ጻድቃን ኮርስ በርስ ተጸላለሉት። ኦኬ በሰማይ ስላሉ ነው። አሁን ምን ሆነ ነው? በሰማይ ስላሉ ነው። በምድርም ሆኖ ሰው ጸሎት በምድር ላለ ሰውም ጸሎት አያቀርም፣ አይጸለይም ወደ ፍጡር ላለ ሰው በምድር ላይ። እሺ ቅዱስ ጳውሎስ ጸልዩልኝ ይላቸዋል። ጸልዩልኝ ያላቸው በምንድን ነው? ተንበርክኮ ነው ጸልዩልኝ ያለው። ተንበርክኮ ነው ቁጭ ብሎ ነው የነበረው። ምንም አይታይም። ጸልዩልኝ ስል ግን ያሳያል። በምንድን ነው እሱ ጸልዩልኝ ያለው? you have idea ብራት? በምን እሱ ጸልዩልኝ ያላቸው? ጸልዩልኝ እስር ቤት ስላለ ጸልዩልኝ ያላቸው እኮ በምንድን ነው ያገኛቸው? ጸልዩልኝ በደብዳቤ ነው። በደብዳቤ እሺ እንበለው። እሺ አየህ ሚንስ ኦፍ ኮሙኒኬሽን ነበር። አንዴ አየህ ሚንስ ኦፍ ኮሙኒኬሽን ነበረ ማለት ነው። አየህ በምድር ላይ ያለችው ቤተክርስቲያን ውስጥ እኔ እናንተ ስንገናኝ ስንደዋወል የሆነ ኮሙኒኬሽን ሲኖረን ጸልይልኝ ወይ ደግሞ በጌታ ፊት አቀርበኝ ምናምን እንባባላለን። አንዱ ለአንዱ እባክህን በጸሎት አስበኝ ምናምን ትባባላለህ። that is the point።
ይሄንን መጽሐፍ ቅዱስ አዟል። አንተ የምታደርገው ልምምድ ግን በሰማይ ላሉ አካላቶች ጸሎትና ልመና አቅርቡ የሚል ትምህርት ግን የለም። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ በአዲስ ኪዳን በሰማይ ላሉ ፍጡራን አካላቶች በምድርም ቢሆን ማለት ነው ወደሱ ጸልዩ አልተባለም። ጳውሎስን የሚያክል ታላቅ አገልጋይ ሰዎችን ጸልዩ አይደለም የሚያገኘው። አየህ፣ መልእክት ልኮ በደብዳቤ ነው የተገናኘው። ዛት ዘ ፖይንት ብራዘር። አየህ፣ በምን በደብዳቤ ነው የተገናኘው። ጳውሎስን የሚያክል እኮ አገልጋይ ነው። አየህ፣ ጳውሎስን የሚያክል የአባት ቢኖረው ጢሞቴዎስ ወደ ጳውሎስ ጸልዮ አያውቅም። አየህ፣ ጳውሎስን ማግኘት ቢፈልግ ወደ ጳውሎስ ጸልዮ አያውቅም ጢሞቴዎስ። አሁን ቤተክርስቲያን ለዚህ ነው ከኪሷ ነው የጨመረችው የምንለው። ለዚህ ነው በእግዚአብሔር ቃል ውስጥ አንዱ ስለ አንዱ ህብረት ውስጥ ባለው ቤተክርስቲያን ህብረት ውስጥ ጸሎት መተጋገዝ አለ፣ ምንም ጥያቄ የለውም። አንዱ ግን ወደ አንዱ የሚደረግ ጸሎት ግን መጽሐፍ ቅዱስ ውስጥ የለም። ለዛ ነው ያጣኸው። አሁን አንተ የፈለከው ምንድነው? በሚኒስ ኦፍ ኮሚኒኬሽን በደብዳቤ በስልክ በምናምን ጸልዩልኝ ብለህ ማድረስ ነው። እኛ ደግሞ ምንድነው ምናምነው አንተ የምታረገው እሱማ ተጽፏል። እኔ የምታረገው ነው የጠየቁ። ኦኬ እሺ። እኔ ደግሞ ምንድነው አምላክ የህያዋን አምላክ ነውና እነዚህ ሰዎች ደግሞ በህይወት አሉ እና አው ጳውሎስም እኮ በህይወት እያለ ጥያቄ ጳውሎስ እኮ በህይወት ነበር። አይ ምንም ነው ይሄ ጳውሎስ በህይወት እያለ እኮ ነው በጸሎት አለ ያገኘው፣ በደብዳቤ ነው ያገኘው በህይወት እያለ ማለት የህያዋን አምላክ። እኔ እኮ ነገርኩህ እሱ ሊጨርሰው ደና ምን ያገናኛል? ህያዋንን ከጸሎት መስማት ጋር ምን ያገናኘው? አለ እኔ ያልኩኝ ጸሎት አይሰሙም ነው የምትለው? ጸሎት አይሰሙም ወደ እነሱ አይጸለይም ነው እያልኩኝ። በምድርም እያለ በሰማይም እያለ በምድርም በሰማይም እያለ ሰው ወደ ፍጡር አይጸልይም እያልኩኝ። ወደ ፍጡር አምላክ እኮ አይደለም ፍጡር ግን ምንለው ያለው እኛ ምንድነው እኮ ማስረጃ አድርገዋ እኮ ማስረሱን ወንደሱ እንደምታረቅ ከእግዚአብሔር ቃል ማስረጃ አስተን እየነገርኩህ እኮ ነው አላት። እየነገርኩህ ግን እየቆረጥከኝ ነው። አሁን ለምንድን ነው ያመጣውልህ? the whole bible ነው የምናየው እንጂ ጥቅስ በጥቅስ እንደዛ ሚል አላመጣልህ። ዘሆሌው ችግር የለም እቀበልሃለሁ። ዘሆሌውና ማስረጃ አስተን። እሺ ኦኬ። አምላክ የህያዋን አምላክ ነውና እነዚህ ደግሞ በህይወት እንዳሉ እናውቃለን። እና እናንተ ምን ያልከኛል? አይ እንደዚህ እየተረዳዳን ምን ማለት ነው? በህይወት ህያዋን ናቸው። ህያዋን ማለት ምን ማለት ነው? በምድር አሉ እያልከኝ ህያዋን ማለት ነው አይደለም? በሰማይ ያሉ ህያዋን ናቸው። በሰማይ ላሉ ጸልዩ የሚል የመጽሐፍ ቅዱስ ማስረጃ አስተኛ። ወደ እነሱ ጸልዩ አትጸልዩ ምንም የለም። ግን ልጨርሰውና ከዛ በኋላ የምትለው ወደ ማን እንደምትጸልይ መጽሐፍ ቅዱስማ ይነግርሃል አለ። አንተ ግን መጽሐፍ ቅዱስ ወደ ጸልይ ወደማይልህ ነው እየጸለይክ ያለው። ጸሎትና ልመናማ ወደ እግዚአብሔር ነው መጽሐፉ የሚናገረው እኮ እየጠበቅኩ ነው ያለው። ልጨርሰውና አምላካችሁ የህያዋን አምላክ ነው ይላል እና የህያዋን አምላክ ቆይ ልጨርሰው አልጨረስኩም። the whole bible ነው የምነግርህ እኮ the whole ንገረኝ፣ ግን ከጥያቄው ጋር አገናኘው ፖይንቱ። እሺ ነጥብ መጨረሻ ላይ ሲጨርስ አላገናኘውም በለኝ አስጨርሰኝ እና አካል የክርስቶስ መሆናችንም ይናገራል። በሰማይ ያለው አካል እና በመሬት ያለው አካል ሁሉም በክርስቶስ ነው ያለው እና እኛ ደግሞ አካል የክርስቶስ ከሆነን ሪኩዌስት እንደራረጋለን። እኛ በድካም ያለነው እነዛ የታወቁ ቅዱሳንን የምናውቃቸው እኛ ሁሉንም ቅዱሳንን ሪኩዌስት ወደ ክርስቶስ ጸልዩልን ብለን እንለምናለን። ማስረጃ አንተ አሁን እኛ እናረጋለን ስላልክ ስላንተ ነው ያወራው። ማስረጃውን እኮ እየሰጠው ነው እኮ አልሰጠኝ። የህያዋን አምላክ ነው እኮ የህያዋን አምላክ ስለሆኑ እግዚአብሔር በሰማይ ያሉ አካላቶች ጋር ጸሎትን አቅርቡ የሚል ማስረጃ አስተኛ። እሱን አንተ ነህ ከኪስ የጨመርከው። ለአንተ እንደሚያቀርበው እንደሚያቀርቡ ነው አይደለም። አንተ ወደ እነሱ ጸሎት እንደምታቀርብ ጥያቄው እሱ ነው። አንተ ወደ እነሱ ጸሎት እንደምታቀርብ ማስረጃ ነው። እርስ በርስ ምንድነው እንደሚለው እርስ በርስ ጸላለዩ ምንድነው እንዴ? ወዳጄ አንተ ወደ እነሱ እንደምትጸልይ ማስረጃ አንጣ።
ሪኩዌስት እያረኳቸው እኮ ነው። ልክ አንተ ማስረጃ አንተ ለሱ ንግግር ሪኩዌስት ወደ እነሱ ሪኩዌስት ማድረግ እንደምትችል ማስረጃ። እሱን ራስህ እኮ አነበብከው። እርስ በርስ ተጸላለዩ የሚለው እርስ በራስ ተጸላለዩ የሚለው አንዱ ስለ አንዱ ይጸልይ ነው እንጂ አንዱ ወደ አንዱ ይጸልይ አይደለም። ትደባልቃለህ። አንዱ ወደ አንዱ ስለሚደረግ ጸሎት አያወራም። አንድም የመጽሐፍ ቅዱስ ክፍል ላይ አንዱ ወደ አንዱ ይጸልይ አላል። አንዱ ሲጸልይ የሚጸልይ ወደ ማን ነው? ወደ በሰማይ ላለ አካል ወደ እግዚአብሔር ይጸልይ። ስለሱ ማስረጃ ነው የጠየቅኩ ያለው። በሰማይ ላሉ አካላቶች ጸሎት አቅርቡ ለሚለው ማስረጃ አስተ ዋው ያምራል። እሺ አሁንም ያልከው እኮ ምንድነው? እንዴ እዚህ ጋር አንዱ ወደ አንዱ ይጸልይ የሚለው አንዱ ለአንዱ ይጸልይለት ነው። ተጸላለዩ አይደል? ወዳጄ አንተ ወደ ማርያም ለምታደርገው ጸሎት ለሱ ማስረጃ ስጠን። ወደ ሪኩዌስት ነው ማረጋ ማስረጃ እሱ ጸሎት ብለህ አይደል ለምታደርገው ሪኩዌስት ነው። ኦኬ በቃ ለሱ ለማራ ማስረጃ አንተ ምን ተስማምተናል? ማስረጃ ስጠን ለሱ ሪኩዌስት ችግር የለም። ሪኩዌስት ብለህ ጥራው፣ ለሱ ሪኩዌስት ማስረጃ ስጠን ችግር የለም። ሪኩዌስትማ እዚህ እኮ ነገርኩህ። እርስ በርስ የምትለውን ነገር እኔ ጸልይልኝ ላንተ ብለህ ከሆነ ለሷም ጸልይልኝ እላታለሁ። አንድ ማስረጃ እኮ ግለጥ፣ እሱን ግለጥ። ውሸት በእግዚአብሔር ቃል ውስጥ አንድም ቦታ ላይ በእግዚአብሔር ቃል ውስጥ አንድም ቦታ ላይ በሰማይ ላሉ ቅዱሳንና ጻድቃን ሪኩዌስት አቅርቡ የሚል የመጽሐፍ ቅዱስ ትምህርት ነው። ኦኬ ሰማይን ሲያነሳ መጽሐፍ ቅዱስ የሚያነሳው በሰማይ ዙፋኑ ላይ ለተቀመጠ ለሰራዊት ጌታ እግዚአብሔር ብቻ ነው ጸሎት ልመና የሚቀርብ። ከዛ ውጪ በብሉይ ኪዳንም ይሁን በአዲስ ኪዳን በሰማይ ወደ እግዚአብሔር አምልኮ ነው። አትደረግ። በሰማይ ላለ አካል ጸሎትም ልመናም ከምድር ሆኖ በሰማይ ላለ አካል ቀርቦ አይታወቅም። እግዚአብሔር ቃል ውስጥ ለምልክት የሚሆን አንድ ቦታ ከምድር ሆኖ በሰማይ ላለ አካል ጸሎት ልመና ቀርቦ አይታወቅም። አይ የጨነቀህ ለዛ ነው። ኦኬ ደጋግመህ የምትጠቅሰው ሐሳብ አንዱ ስለ አንዱ የሚያደርገው ጸሎትና ልመና ወደ አንዱ አይደለም የሚደረገው። ኦኬ ወደ አንዱ ስለሚደረግ ጸሎትና ልመና እያወራን አይደለም። መጽሐፍ ቅዱስ ውስጥ የለም እሱ ልመና። እየጠየቅኩኝ ያለሁት ማስረጃ እየጠየቅኩ ያለሁት እሱ አንዱ ወደ አንዱ እርስ በራስ የሚደረግ የጸሎት ልመና ሪኩዌስት መጽሐፍ ቅዱስ ውስጥ የለም በእግዚአብሔር ቃል። እሺ አሁን ደና እንትን እናደርገው ደና አጠር እንዲህ እንደ እኔ ደግሞ ሌላ ሰው እንድተውላቸው ልክ እዚህ ጋር አንተ ጸልይልኝ እንደምትለው ልክ እንደዛ አይነት ጥያቄ ነው የምጠይቀው። ከዛ የተለየ አድነኝ ምናምን የሚል ጸሎት ከሆነ ለቅዱሳን ማስረጃ የለም እኮ ነው። እሱን እንዳምን ማስረጃ መጽሐፍ ቅዱስ ራስህ እኮ የቱ ጋር አላነበብኩትም። የቱ ጋር እንዳለ ተጸላለዩ የሚለውን ምንድን ነው ታዲያ? ተጸላለዩ የሚለው ምንድን ነው? ይኸው ላንብብልህ ምን ማለት እንደሆነ ምንም እንደማይገናኝ ሐሳቡን ላሳየህ። ያው እርስ በርሳችሁ በኃጢአት ተናዘዙ። እሺ ከፍ ብዬ ላንብብልህ። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ። አየህ መጥራት አለ። ቤተ ክርስቲያን ሽማግሌዎችን ትጠራለህ። በአካል ስላለ ህብረት ነው የሚባለው። በመንፈስ ስላሉ ሰዎች አይደለም የሚያወራው። አውዱም ክፍሉም ማለት አለቀ። ወደ አንተ ይጥራ፣ ወደ ራሱ ይጥራ። ከዛስ በኋላ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። ኦኬ እርስ በርሳችሁም በኃጢአታችሁ ተናዘዙ። እያወራ ያለው በህብረት ውስጥ ስላለ በአካል ስለምትገናኝ ሰው ነው እየተናገረ። ኦኬ ኃጢአታችሁ የምናደርገ ተናዘዙ አለ። አንዱ ስለ አንዱ የአንዱን ኃጢአት እርስ በራስ ትናዘዛል። አለቀ። ትፈወሱም ዘንድ እያወራ ያለው አሁን ሁለቱን ነው። ስለ ፈውስ የሚናገረው ኮመንሊ ስለ ሁለቱም ነው እያወራ ያለው። ትፈወሱም ዘንድ እያንዳንዱ ስለሌላው ምን ያህል ይጸልይ ያለ ነው ያለው። ስለ እርስ በራስ ስለሚደረግ ጸሎት ነው እያወራ ያለው። እስካሁን ባነበብነው ክፍል ላይ አንዱ ወደ አንዱ ይጸልይ ይላል። በጭራሽ አንዱ ወደ አንዱ ይጸልይ አይል። ያው የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። አለቀ። አየህ ኤልያስን ያነሳል እንደ ምሳሌ። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። ወደ ማን ነው የጸለየው?
በሰማይ ለተቀመጠው ለሰራዊት ጌታ ለእግዚአብሔር። በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ። ወደ ማን የጸለየው? ወደ እግዚአብሔር። ሰማይም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀች። አየህ፣ ጸሎት የሚቀርበው በሰማይ ላለ ለሰራዊት ጌታ ለእግዚአብሔር። እዚህ ክፍል ላይ እርስ በራሳችሁ አንዱ ስለ አንዱ ወደ ማን ነው የሚጸልየው? ወደ እግዚአብሔር ነው የሚጸልየው። ያዕቆብን የምጠቅስ ከሆነ ያዕቆብ ላይ እየተወራ እየተነገረ ያለው ሎካሊ በህብረት ውስጥ ስላለ አንዱ ወደ አንዱ ስለሚያደርገው ጸሎት ሳይሆን አንዱ ስለ አንዱ ወደ እግዚአብሔር የሚያደርገው። አንተ ግን ልመናህና ጸሎትህን ኃጢአቴን ያስተሰርይልኝ ዘንድ ጠይቂልኝ እያልክ ያለው ማንን ነው? ማርያምን ነው። እሱ ልምምድ ደግሞ በእግዚአብሔር ቃል ውስጥ የለም። በሰማይ የሞቱ ሰዎችን ምን ማለት ነው? በስጋ ከኛ የተለዩ ሰዎችን ተስፋ እያደረግን እንድንጸልይ ወደ እነሱ የእኛን ጸሎትና ልመና ደግሞ እነሱ እንደሚሰሙ የሚያስረዳ አንዳች የመጽሐፍ ቅዱስ ማስረጃ የለም በእግዚአብሔር ቃል ውስጥ። ለዚህ ነው ሁለቱን እያምታታ ያለው። ብራዘር እንደተረዳው ያክል ነው። መልስ አለህ ብዬ አይደለም እየጠየቅኩ መልስ እንደሌለ አይ ችግር የለውም። እኔም እኮ ምንድነው መልስ መጽሐፍ ቅዱስ ሲጻፍ ራሱ መጽሐፍ ቅዱስ አይደለም ቤተክርስቲያን የሰራው፣ ቤተክርስቲያን ነው መጽሐፍ ቅዱስ የጻፈችው። ስለዚህ ሁሉም ነገር መጽሐፍ ቅዱስ ያለ ማስረጃ አስተያየት ለሱ ንግግር የትኛው ማስረጃ? ቅዱስ ጳውሎስ ምን ይላል መሰለህ? ከቤተክርስቲያን በፊት መጽሐፍ ቅዱስ የለም እያልከኝ ነው ያለው? ስሙት እንግዲህ እሺ፣ 39ኙ የብሉይ ኪዳን መጽሐፍቶች መጽሐፍ ቅዱስ አይደሉ? የመጽሐፍ ቅዱስ ክፍል አይደሉ? ስለ አዲስ ኪዳን ነው የምናገረው። አትደባልቃ። እነሱ መጽሐፍ ቅዱስ አይደሉም እንዳትል። አየህ፣ ስለዚህ ከቤተክርስቲያን በፊት መጽሐፍ ቅዱስ ነበረ ማለት ነው። ያውም በዛ ያለው 39ኙ የብሉይ ኪዳን መጽሐፍቶች ኦልሬዲ ተጽፈው ነበር። ስለ ክርስቶስ ወንጌል ቤተክርስቲያን ስለ ወንጌል አሁንም ስለ ወንጌል ሐዋርያቶች ኢየሱስን ጨምሮ የብሉይ ኪዳን መጽሐፍቶችን እየጠቀሱ ሰብከዋል አልሰበኩም? ወንጌል ሰብከዋል። እሺ በቃ አለቀ። ስለዚህ አሁንም ቢሆን ወንጌልንም ቢሆን ከብሉይ ኪዳን መጽሐፍቶች እየጠቀሱ ሰብከዋል። ከቤተ ክርስቲያን በፊት መጽሐፍ ቅዱስ አልነበረም ብለህ በእግዚአብሔር ሐሳብ ላይ አትጨምር። ቤተ ክርስቲያን ኤግዚስት ያደረገችው በቅዱስ ቃሉ ላይ እንጂ ከአየር ላይ የተገኘች ህብረት አይደለችም። በእግዚአብሔር ቃልና በእግዚአብሔር ሐሳብ ላይ ነው ቤተክርስቲያን ቤተክርስቲያን የቆመችው በብሉይ ኪዳን አይደለ፣ በምንም አይደለም፣ በኢየሱስ ክርስቶስ ነው የቆመችው። ብሉይ ኪዳን አለ መጽሐፍ ቅዱስ ላይ ካልከኝ አለ። የብሉይ ኪዳን ሐሳብ የእግዚአብሔር ሐሳብ አይደለም ያልከኝ ያለው አለ። እሱ አላልኩም፣ እሱን አይደለም ለኔ ቤተክርስቲያን የሚለው ግን ይሄ ወንጌል ሁሉም የተጻፈው ወንጌል ጳውሎስ በለው ሁሉም በለው ከቤተክርስቲያን ውስጥ ሆኖ የጻፈው ጴጥሮስ ወንጌል ሳይጻፍ አልሰበከም ያልከኝ ያለው ወንጌል ጴጥሮስ ወንጌል አልሰበከም፣ ጳውሎስ ወንጌል አልሰበከም። ወንጌል መስበክ ሰብኳል ቤተክርስቲያን ውስጥ አይደለ ያለው። ታዲያ ከተጻፈው ነው የሰበከው እያልከኝ ያለው አዲስ ኪዳን ከተጻፈው ነው የሰበከው። ቤተክርስቲያን ራሷ ነው መጀመሪያ ቆመችው። ወንጌል ጻፈች፣ ሰበከች፣ አሁንም ድረስ አለች። አሁንም በደንብ ነው ለሐሳቡ በደንብ ማየት ነው ያለበት እንዲጠቅም ማለት ነው። ይኸውልህ ቤተክርስቲያን ከመመስረቷ በፊት ቃሉ የለም እያልከኝ ነው ያለው። ምን የሚለው ቃሉ ነው የእግዚአብሔር ቃል ብሉይ ኪዳን የእግዚአብሔር ቃል አይደለም እንዴ? የእግዚአብሔር ቃል አይደለም? እሺ እኔ አሁን የምናገረው ብሉይ ኪዳን ስለ ይሁዶች አይደለም የምናገረው፣ ስለ እግዚአብሔር ነው እያወራሁኝ ያለው። እኔ አሁንም ብራዘር እያወራሁኝ ያለው ስለ እግዚአብሔር ቃል ነው። ያ የእግዚአብሔር ቃል ብለን ምን ለምሳሌ ኢየሱስ ክርስቶስ ስለ ራሱ ሲሰብክ ከአዲስ ኪዳን ነበር ሲሰብክ የነበረው? ከአዲስ ኪዳን እያያያዘ ከብሉይ ኪዳን እያያያዘ ስለ አዲስ ህይወት ይናገር ነበር። እሺ አዲስ ኪዳን ላይ የአዲስ ኪዳንን ጥቅስ ጠቅሶ ያስተማረበትን ቦታ ማስረጃ ያስተምራል። የአዲስ ኪዳንን ጥቅስ ጠቅሶ ያስተማረበትን ቦታ አስተኝ ኢየሱስ እኔ ህይወት ነኝ፣ እኔ መንገድና ህይወት እኔ ነኝ ቢል የአዲስ ኪዳንን ጥቅስ ጠቅሶ ያስተማረበትን ቦታ አስተኝ ያለው አዲስ ኪዳን ራሱ እኮ ነው። አዲስ ኪዳን ኢየሱስ ምንድነው? ራሱ ስለዚህ አንዴ ይኸውልህ የአዲስ ኪዳን መጽሐፍቶች ሳይጻፉ በፊት ኢየሱስ ሲሰብክ አልነበረም ነበር? አዲስ ኪዳን ብለህ የምትጠራው አንዴ ወዳጅ ራስህ የምትጠራው አዲስ ኪዳን ብለህ የምትለው ለምሳሌ
የማርቆስ መጽሐፍ ነው አለ ከአራቱ ወንጌላቶች በጣም እርሊ የሚባለው የማርቆስ ወንጌል ሳይጻፍ በፊት ማለት ተጽፎ በክርስቲያኑ ሰርክል ሳይዞር በፊት ኢየሱስ ስለራሱ ሰብኮ አያውቅም ወይስ ሰብኮ ያውቃል? ሰብኮ ያውቃል። የኢሳይያስ ስለ ኢየሱስ ነው የምንናገረው። ስለ ኢየሱስ ነው ዳኒ እያሳየው ያለው ወንድም ማለት በደንብ እንድትረዳው ነው። ስለዚህ በአዲስ ኪዳን ላይ ስታወራ ጴጥሮስንም ላወራ ሳልቻለሁ፣ ጳውሎስንም ላነሳልህ እችላለሁ። ጳውሎስን ጨምሮ ኦኬ ያ መጽሐፍ ቅዱስ ሳይኖር መጽሐፍ ቅዱስ ማለት የተጻፈው የአዲስ ኪዳን መጽሐፍቶች ሳይኖሩ የብሉይ ኪዳን መጽሐፍት እየጠቀሱ አገልግለዋል ወይ? አገልግለዋል። አዎ የብሉይ ኪዳን መጽሐፍቶች እየጠቀሱ አገልግለዋል። ስለዚህ የጠቀሱት መጽሐፍ የአዲስ ኪዳን መጽሐፍ አይደለም። ቤተክርስቲያን ስትኖር ሪፈራንስ አድርጋ ስትጠቀም የነበረው የመጀመሪያው የአዲስ ኪዳን መጽሐፍቶች ሳይጻፉ በፊት የብሉይ ኪዳን መጽሐፍቶችን ነው። ኦኬ ነቢያቶችን ይጠቅሳሉ። የነቢያት መጽሐፍት ይጠቀስ ነበር በአዲስ ኪዳን አገልግሎት ውስጥ ማለት ነው። ኦኬ ኦልሞስት እኮ ከ60 ምናምን ዓመት በኋላ እኮ ነው ከ70 ምናምን ዓመት በኋላ እኮ ነው ኤግዛክትሊ መጽሐፍቶች ተጽፈው ልናገኛቸው የምንችለው የአዲስ ኪዳን መጽሐፍቶች። በዛ ሁሉ ዘመን ውስጥ ስለዚህ ሐዋርያቶች ሲያገለግሉ የነበሩት እንዴት ነው ካልከኝ የብሉይትን ኪዳናትን እየጠቀሱ ቤተክርስቲያን ምን ታደርግ ነበር? ተሰብክ ታገለግል ነበር። እዚህ ቤተክርስቲያን መሰረት ያደረገችው በሐዋርያት ዘመን ያቺ የተቋቋመችው በመንፈስ ቅዱስ መውረድ ያገኘናት ያቺ ቤተክርስቲያን ሪፈር ስታደርግ የነበረው ምን ነው? የብሉይ ኪዳንን መጽሐፍ። ስለዚህ የብሉይ ኪዳንን መጽሐፍ ሪፈር እያደረገች ስታገለግል ከነበረ መሰረቷን ያደረገችው የብሉይ ኪዳን መጽሐፍቶችንም ጭምር ነው ማለት ነው። እዚህ ቀደመች ብለህ ልታወራበት የምችልበት ምንም ማስረጃ ሊኖር አይችልም። ምክንያቱም መሰረቷ የእግዚአብሔር ቃል ላይ ስለሆነ ማለት ነው። እሱ ጋር አይደለም ችግሩ። ችግሩ ምንድነው? ብሉይ ኪዳን አይሁዶች እንደተሰጠ እናውቃለን። እሱም ፕሮፌሳይ ስለ ክርስቶስ እንደሚናገር የታወቀ ነው። እኛን አይመለከተንም አላልኩም። እኛን አይመለከተንም አይደለም፣ እንደዛ አላልኩም። ምንድነው? ስለ ክርስቶስ የሚናገር ከሆነ እኛንን ይመለከተናል። ግን ህይወት ከመጣ በኋላ ኢየሱስ ከመጣ በኋላ ግን ኢየሱስ ራሱ ስልጣን ሰጥቶ ቤተክርስቲያን አቁሞ ነው የሰጠን። እነሱ ደግሞ እነዛ የሰጣቸው ስልጣን በመንፈስ ቅዱስ ተመርተው ደግሞ መጽሐፍ ቅዱስን ጻፉልን። መጽሐፍ ቅዱስ ከመጽሐፉ መቼ ነው የተጻፈው? እሺ ኦኬ ነጥቡ ምንድነው? መጽሐፍ ቅዱስ ከመጻፉ በፊት ኒው ቴስታመንት ከመጻፉ በፊት የተጻፈው የአዲስ ኪዳን መጽሐፍ ቤተክርስቲያን መቼ ነው የጻፈችው? ከኢየሱስ በኋላ። መቼ ከኢየሱስ በኋላ ዳይሬክት የተጻፈውን ዕለት ነው? አዎ ለምሳሌ early ብለህ በጣም ቅርብ ብለህ የምታስበው መቼ ነው? ከ2000 ከኢየሱስ ክርስቶስ በኋላ ያኔ ማለት ያኔ ነው የተጻፈው። ጳውሎስ ይጽፍ ነበር። ሁሉም እኮ መቼ ጊዜውን እኮ ነው አሁን ታንጀብል ሆነ እንድናነጋገር መቼ አሁን እንትን እናርገው መቼ የተጻፈ ምናምን ሳይሆን ሐዋርያት ግምት እያወራስ በኋላ ያኔ ተጻፈው ግምት እያወራስ አሁን ያለው የተጻፈው አሁን ተጻፈ የምትላቸው የአዲስ ኪዳን መጽሐፍቶች ሐዋርያቶች ያለ መጽሐፍ ቅዱስ ያለ እግዚአብሔር ቃል የኖሩበት ዘመን አለ እያልከን ያለው። ምክንያቱም ሲጻፍ ወዲያው ጌታችን ክርስቶስ እንዳረገ በዛው ነው የተጻፈው። ልክ ሊያርግ ሲል ምናምን ያኔ ራሱ ጌታ እያገለገለ በምድር ላይ እያለም መጽሐፍ እየተጻፈ ነበር። እንደዛ ነው እያሰብክ ያለው? እንደዛ ነው እየተጻፈ ያለው? ጌታ ሲያስተምር ቁጭ ብሎ እየጻፉ እንደዛ ነው እንደምታስበው? እንደዛ ነው የምታስበው? እንደዛ አላልኩም። የተናገረም የተጻፈ ሊሆን ይችላል። እንደዛ አላልኩም። እሺ ስለዚህ 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 አንተ የምትለው አርጊውመንት እዚህ ጋር ውሃ እንደማይዝ እንድታየው ያክል። ስለዚህ ቤተክርስቲያን ቢያንስ early የሚባለው 60ዎች ውስጥ early የሚባለው የማርቆስ ወንጌል earlyዎች ተጽፏል ተብሎ ይታመናል። ከዛ በፊት የነበረ ጊዜ ውስጥ የተጻፈ ጽሁፍ አልነበረም ማለት ነው። በዛ ታይም ውስጥ ጽሁፍ ካልነበረ ዜን ቤተክርስቲያን በምንድን ነው እሱ ስታገለግል የእግዚአብሔር የሆነውን ሐሳብ ለህዝብ ውስጥ ታሳልፍ ነበር?
ኤኒ መረጃ አለ? ኤኒ መረጃ አለ? አሁን ኤንን እኮ የተገኘው መጽሐፍት እስከ 65 ምናምን የምትለው ያለው ኮመንት ኤኒ መረጃ አለ ወይ ወዳጅ? መረጃ እኮ ነገርኩህ እኮ መረጃው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። የለም እንድታየው ያክል ነው። ኤኒዌይስ ኦኬ። ስለዚህ እኔ አሁን ያልመለስከው ከሌለ የለህም ነው። ከሌለ የለም ብራዘር፣ ካለ እሰማለሁ፣ ከሌለ ግን የለም። አየሁ ሶ ቤተክርስቲያን መሰረት አድርጋው ስትኖርበት የነበረበት ወንጌልንም ስታስተላልፍበት የነበረበት ከክርስቶስ ኢየሱስ የተቀበሉትን ያንን እውነት ኮንፊርም ያደረጉበት የብሉይ ኪዳን መጽሐፍቶች እጃቸው ላይ ሶ የእግዚአብሔር ቃል አዎ በሙላት ሲሰበክ ነበር። የእግዚአብሔር ሐሳብ ጴጥሮስን በስብከቱ ላይ ታየዋለህ፣ ጳውሎስ በስብከቱ ላይ ታያለህ። የብሉይ ኪዳን መጽሐፍቶችን እየጠቀሱ ዮሐንስ ሲሰብክ ታየዋለህ። የብሉይ ኪዳን መጽሐፍቶችን እየጠቀሱ ከጌታ ጋር እያመሳከሩ ስለ ክርስቶስ ኢየሱስ ወንጌል ሲሰብኩ ታያለህ። ኢትዮጵያዊ ጃንደረባ በሰረገላ ላይ ሲሄድ ያነበው የነበረው የአዲስ ኪዳን መጽሐፍ ነው አይደል? ነበር አንተ በዛ ሰዓት ቤተክርስቲያን አልነበረችም? ነበረች። ግን የተጻፈ የአዲስ ኪዳን ቴክስት ነበር አልነበረም? ፊልጶስ በምን ሰበከ? ዳኒ የኔ ጥያቄ ምንድነው መሰለህ? የኔ ጥያቄ እናውቃለን ብሉይ ኪዳን የእግዚአብሔር ቃል እንደሆነ እናውቃለን። ኢየሱስ እንደመጣ ግን የሚነግረን ማን ነው? አዲስ ኪዳን፣ ብሉይ ኪዳን አይደለም። ኢየሱስ ራሱ ቤተክርስቲያን መስርቷል አልመሰረተም? እናንተ ነው የምጠይቅ። እና እቺ ቤተክርስቲያን ሰብካ ነው ከ60 ዓመት በኋላ ነው በለው ምን በለው እቺ ቤተክርስቲያን በመንፈስ ቅዱስ ተሞልተው እነዚህ ሐዋርያ መጽሐፍ ቅዱስን ሰጥተውናል። ስለዚህ መጽሐፍ ቅዱስ ሳይሆን ሐዋርያትን ያመጣቸው ኢየሱስ ራሱ፣ ሐዋርያቶቹ ደግሞ በመንፈስ ቅዱስ ተመርተው ነው መጽሐፍ ቅዱስን የሰጡት። ስለዚህ መጽሐፍ ቅዱስ በቤተክርስቲያን ነው የተጻፈው እንጂ ቤተክርስቲያን እንትን አይደለችም። ግምት ነው አሁን መጣው ቤተክርስቲያን ግምት ነው መጣው። ግምት አይደለም። እኔ ግምት ነው የምታወራው እኮ አሳየኝ አልኩህ እኮ። አሁን ከግምት ባሻገር ይሄው እድል ልስጥህና ሰው የአዲስ ኪዳን መጽሐፍቶች እጃቸው ላይ እስከሚደርስ ድረስ ወንጌል አልሰበኩም የሚል አርጊውመንት ካለ እስማማለሁ። ኦኬ የተጻፈ ቴክስት ቤተክርስቲያን ነበረች አልነበረችም? ከመጽሐፍ ቅዱስ በፊት ከመጽሐፍ ቅዱስ በፊት ማለት መጽሐፍ ቅዱስ ይቀድማታል እያልኩ ጽሁፉ የእግዚአብሔር ሐሳብ ይቀድማል። የትኛው መጽሐፍ ቅዱስ? የብሉይ ኪዳን መጽሐፍቶች የእግዚአብሔር ቃል እኮ አዲስ ኪዳን ነው የምልህ። አዲስ ኪዳን ማስተካከለው አዲስ ኪዳንማ የእሱን ነው ማስተካከል ያለ አዲስ ኪዳን ስትል እናወራለን። ምክንያቱም ስለ አዲስ ኪዳን የምታወራ ከሆነ የተጻፈው ቴክስቱን የምታወራ ከሆነ የተጻፈው ከቤተክርስቲያን ከተመሰረተች በኋላ ነው እሱን የምታወራው። ግን መጽሐፍ ቅዱስን ብለህ ስህተት አለዋ። በጣም ትልቅ ስህተት ውስጥ ነው የምትገባው። መጽሐፍ ቅዱስን ትቀድማለች ካልክ የብሉይ ኪዳን መጽሐፍቶች እኮ የእግዚአብሔር ቃል ናቸው። ብሉይ ኪዳን መጽሐፍቶችን መሰረት አድርገው ሐዋርያቶች ሰብከዋል፣ ወንጌል አገልግለዋል፣ ስለ ክርስቶስ ኢየሱስ አሳይተዋል። ወንጌል ሲነሳ አዎ የብሉይ ኪዳን መጽሐፍትን እየጠቀሱ ኢየሱስ ክርስቶስን ሰብከዋል፣ ተናግረዋል፣ አሳይተዋል። ስለዚህ ቤተክርስቲያን በሙላት የብሉይ ኪዳን መጽሐፍትን እየተጠቀመች ስለ ኢየሱስ አውርታለች፣ መስክራለች፣ ተናግራለች፣ ወንጌል ሰብካለች ማለት ነው። ስለዚህ ለምንድን ነው እሱ ካል ከቤተክርስቲያን በፊት ምን ስለነበረ? የእግዚአብሔር ቃል ስለነበረ ማለት ነው። ስለዚህ ቤተክርስቲያን የተመሰረተችው በአየር ላይ አይደለም፣ በእግዚአብሔር ቃል ላይ ነው የተመሰረተችው። ያ የእግዚአብሔር ቃል ደግሞ የብሉይ ኪዳን መጽሐፍቶችንም ያካትታል። ስለዚህ ያ የእግዚአብሔር ቃል በትክክል ነበረ፣ መሰረቷ ነበረ። ስለዚህ አልቀደመችው፣ የእግዚአብሔር ቃል ነበረ፣ ሐሳቡ ነበር። ስለ ቤተክርስቲያን የምናወራ ከሆነ ማለት ነው። ስለዚህ እሱ ነው። ኤኒዌይስ ሐሳብ ያው ማስረጃ በዚህ ቆም ብለህ እንደዚህ ሰፋ ያለውን ሐሳብ ማስረጃማ ሰጠው እኮ። ማስረጃ ምንድነው? አንተም ታምንበታለህ። ምንድነው አሁን ካልከኝ በመንፈስ ቅዱስ ተመርተው ነው የጻፉት፣ በብሉይ ኪዳን ሳይሆን። አሁን እኛ ህይወታችን በአዲስ ኪዳን ነው እንጂ ብሉይ ኪዳን አይደለንም ያለው። አሁንም እየሳትክ ነው ያለው። የብሉይ ኪዳን ጸሐፊዎች በመንፈስ ቅዱስ አይደለም የተመሩት ነው። እሱ አይደለም ያልኩህ እኔ። ታዲያ ትደባልቅ አብራል። በቃ እኔ አሁን ለአንተ አይደለም ነጥባችን ምንድነው ካልከኝ ኢየሱስ ክርስቶስ ነው። አንዴ ልጨርሳትናችን ኢየሱስ ክርስቶስ ነው። የብሉይ ኪዳን ጸሐፊዎች ኢየሱስ ሴንተራቸው አልነበረ?
በብሉይ ኪዳን ላይ ኢየሱስ ሴንተር አልነበረም ያለው? ጥላ ነው። ያ ጥላው ሴንተር ነበረ ወይስ ሴንተር አልነበረም? ኢየሱስ ነበረ። ሴንተሩ ኢየሱስ ነው። በቃ አለቀ። ስለዚህ የእግዚአብሔር ሐሳብ በብሉይም ይሁን በአዲስ ኪዳን ላይ ሴንተሩ ኢየሱስ ነው፣ ይታወቃል። ኦኬ። አሁን ምንድነው ለምንድን ነው እዚህ የመጣ ነው መሰለ? አሁን አንተ መረጃ ምናምን እያልከኝ ነውና መረጃ ይሄ የምታነበው መረጃም ቤተክርስቲያን የሰጠችን መረጃ ነው። መጽሐፍ ቅዱስ ራሱም የትኛው ነው ቃና አምላክ የትኛው ነው ያልሆነ ምንም የምታውቀው ነገር የለም። ይሄ መጽሐፍ ቅዱስ ብላ ስለሰጠች በቃ የመጽሐፍ ቅዱስ ነው ብለህ ተቀብለሃል። እና ከየትም አይደለም መጥተው እዚህ ቁጭ ያለው መጽሐፍ ቅዱስ ሲመጣ ጸሐፊ ያለው እሱም ስህተት ነው። እሱም ስህተት ነው። እሱም ስህተት እንደሆነ ላሳይ፣ ችግር የለም። እሱም ስህተት እንደሆነ ላሳይ። እንደሱ የሞሏችሁ እኮ ነው። ቤተክርስቲያን እግዚአብሔርን ስለምትረሱት እኮ ነው። መጽሐፍን የሰጠን እግዚአብሔር። ከቤተክርስቲያን በፊት ቤተክርስቲያን ከመመስረቷ በፊት እግዚአብሔር የነበረ አምላክ ነው። ሐሳቡን በዘመናት መካከል እንደወደደ በትውልድ መካከል ሲያስቀጥል ነበር። ቤተክርስቲያን እንደ ቤተክርስቲያን ሳትመሰረት 39 እኮ መጽሐፍቶች ነበሩ። ብራዘር ማን ይለየልን? ቤተክርስቲያን አትለኝም እኮ ወዳጅ ወንድም አለ። አየህ ቤተክርስቲያን ከመመሰረቷ በፊት መጽሐፍቶች አንዴ ወዳጅ አትደር። እሺ ስለ ቤተክርስቲያን የምታወራ ከሆነ ቤተክርስቲያንን የምታነሳት ከ39 መጽሐፍቶች በኋላ ነው። አየህ የአምላክ ቃል ለምሳሌ የኢሳይያስ መጽሐፍ ከክርስቶስ ኢየሱስ 700 ምናምን ዓመት በፊት እኮ ነበር። የኢትዮጵያው ጃንደረባ ሲያነብ የነበረው እኮ ኢሳይያስን ጥቅል ነው አይደል? ስለ ክርስቶስ ኢየሱስ ሲያነብ ነበር። የአምላክ ቃል ነው። ማን ነው እሱ? የአምላክ ቃል የእግዚአብሔር ሐሳብ እንደሆነ የእግዚአብሔር ቃል እንደሆነ የነገረው ቤተክርስቲያን ናት ልትለኝ ነው አይደል? የቤተክርስቲያን አባቶች ነው ልትለን ነው አይደለም? አየህ ዶንት ዲናይ ዩር ጋድ ብራዘር። አምላክህን ከቤተክርስቲያን በላይ አታድርግ። ለቤተክርስቲያን ህልውና ራሱ ኃላፊነት የሚወስደው እግዚአብሔር ነው። የቃሉ እንዳይበረዝ በዘመናት መካከል ከትውልድ ወደ ትውልድ እንዲሻገር ትውልድ ደግሞ አይኑን ከፍቶ የእሱ ሐሳብም እንደሆነ እንዲረዳ ያደረገው እግዚአብሔር ራሱ። ምክንያቱም ኃላፊነት የወሰደው በዚህ ትውልድ መካከል ራሱ እግዚአብሔር። ሰዎችን ተጠቅሟል ወይ? አዎ ተጠቅሟል። ከሰማይ የወረደ ነገር አይደለም። የሰዎች ባህል አለበት። የሰዎች የስነ ጥበባዊ የስነ ጽሁፋዊ ይዘት ያለበት ሐሳብ አለ። አዎ ጥያቄ የለውም። በዚህ ውስጥ ግን የራሱን ሐሳብና ይዘቱ ሳይቀጥል ለትውልድ እንዲሸጋገር ያደረገው ራሱ እግዚአብሔር ነው። ከዛ ውጪ ማንም ኃላፊነት የሚወስድ ሰው ማለት ቤተክርስቲያን ሳትኖርም ራሱ ያልከውን እስማማለሁ። ግን ስልጣን ሰጥቷል፣ ስልጣን አለው። ቤተክርስቲያንም ለጌታ የትኛው ነው መንፈስ ቅዱስ ያለበት ጽሑፍና የሌለበት ብሉይ ኪዳንም ቢሆን አይሁዶች ምንም ስልጣን አልነበራቸውም ከኢየሱስ ክርስቶስ በኋላ እና ኤኒዌይስ ሐሳቡን ቢሆንም እንጠቅልለውና የብሉይ ኪዳን ወደ ዋናው እንመለስና ማርያምን ትጠራታላችሁ ያልክበትን ሐሳብ እየጠየቅን ነበር። ምናልባት ሌሎስ ቅድም ያሳየህን መረጃ ብታየው ቆመ ብለህ ብታየው እንደ ወንድም ማለት ነው። አንዳንዴ ብዙ ጊዜ ቤተ እምነቶቻችን በልባችን ውስጥ ይከብድና የእግዚአብሔርን ሐሳብ እንተላለፋለን። ለምሳሌ ለማርያም ትሰግዳለህ? በማርያም ሰልፊት ትሰግዳለህ? በማርያም ሰልፊት ትሰግዳለህ? እሰግዳለሁ። ምን ችግር አለው? እስኪ በማርያም ሰልፊት ስገዱ ያለ ከመጽሐፍ ቅዱስ ማስረጃ ነገርኩህ እኮ ሁሉ ወደዚህ የመጣ ነው፣ ወደ ቤተክርስቲያን የመጣ ነው። ለምን መሰለ የተጻፈው ውስጥ አለ ወይስ ትራዲሽን ይባላል። ትራዲሽን ምንድነው? ትውልዱ እንዲያዩ ያከል ነው። እሺ ችግር እንዲያዩ ያለው ትራዲሽን ብለኸኛል። ኦኬ የብሉይ ኪዳን ትራዲሽን አለው። እሺ ብሉይ ኪዳን ላይ በስዕል ፊት ስገዱ ተብሎ ለስዕል የሰገዱ ሰዎች እስቲ ያሳይ። ትራዲሽኑ መቼስ ከዛ ነው የሚመጣው። የእግዚአብሔር ሕዝብ ከዛ ጀምሮ ነበር የነበረው። እስቲ ያሳይ ትራዲሽኑ በብሉይ ኪዳን። እስቲ በብሉይ ኪዳን ላይ ስዕል ሰርታችሁ በስዕል ፊት ስገዱ የተባለበት ለቅዱሳን ለሙሴ ስዕል ሊሆን ይችላል፣ ለአብርሃም ስዕል፣ ለዳዊት ስዕል፣ በቃ የተቀረጸ ስዕል ሰርተው ለስዕሉ የሰገዱ ከብሉይ ኪዳን አሳይ። ችግር ሱራፌል እና ክሩቤል የሚለው መልአክ ታቦቱ ላይ የተሰሩት ምንድን ናቸው? አንተ ግለጠውና እዛ ላይ ለኪሩብና ለሱራፌል የሰገደ ሰው አለ። እንግዲህ ሱራፌል አለ እዛ ላይ ታቦቱ ላይ አለ እሱ ጋር ታቦቱ ላይ ካለ ኪሩብ ነው የሚለው ታቦቱ ላይ እኮ አንተው ለዛ ለተቀረጸው ስዕል ስገዱ የሚል ማሰድ የሳሉት ታቦቱ የሚሰግዱለት እንደነበር
ታቦትን ይሰግዱለት እንደነበር። ብራዘር አሁን የጠየቅኩ ጥያቄ ለተሳለ ስዕል ታቦት እንመጣለን ከፈለግ ለተሳለ ስዕል በአብርሃምን ስለው እንግዲህ አብርሃም በጣም የታወቀ አባት ነው። ሙሴ የታወቀ አባት ነው። አየው ዳዊት የታመነ አባት ነው። ሰለሞን በጣም የተወደደ አባት ነው። እስቲ ጥቀስና የእነሱን ስዕል ሰርተው ለአክብሮት ብለው በስዕላቶቻቸው ፊት የሰገዱ በስዕላቶቹ ፊት ዕጣን ጭስ ምናምን ያደረጉ ሻማ ኩራዝ ምናምን ያበሩ እስቲ ከቃል ውስጥ አሳየን ከተጻፈው ውስጥ። አይ በቃ ደህና እንትን ይሆናል። ከአርስት ወደ አርስት እየነጠረን ነውና አይዞ ብራዘር። አይ አይደለም እንደዛ ነው ማለት የለም ብራዘር። መቀጠል እችላለሁ። ኖርማል ነው። አመጣሁልህ እኮ ብዙ ምስል የተከለከለ ምስል የለም። ሰጠኝ የተከለከለ ምስል የለም። ካለ መግለጥ እኮ ነው ብራዘር። ካለ እኮ መግለጥ ነው። ካለ እኮ ቀላል ነው። ፓስታ ነው። ችግር የለውም። አይ በቃ የለም እንተው። እሱ ነው የሚሻል። አንዱን ከፍቼ ከኤርሚያስ ጋር ኤርሚያስ ትቶኝ ሄደ። አንተ ደግሞ ስለ ቸርች አምጥተህ ቤተክርስቲያን ነው መጽሐፍ ቅዱስ የሰጠችን ስለ የለም ነው። ሁሉም ቦታ ላይ እኮ አዙረን እና ሁሉ ቦታ ላይ ዞረ ሁሉም ማስረጃ ቤተክርስቲያን ነው የጻፈችው ብዬ ብሉይ ኪዳንን ቤተክርስቲያን ነው የጻፈችው። የጻፈችው እኮ ባልከው ላይ የለም ብራዘር። ጻፈችው በምትለው ላይ ራሱ የለም። ጻፈችው ባልከው ፖይንት ላይ ራሱ የለህም ነው የምልህ እኮ። ጻፋለች በምትለው በሰጠች ላይ እንኳን የሌለ ነገር ነው የምታወራኝ። ለምን ጻፈችው? ጳውሎስ ምንድነው እንደጻፈው? ድምጽ አለ አንተ ጋር ድምጽ አለ። ሶሪ እየተንቆሻቆ እና እኔ አትታገሉ። በተለይ እንደዚህ አይነት ሰዎች ካላችሁ አትታገሉ። ድነሃል ወይ እርግጠኛ አይደለህም። አይ ነገርኩ። ወደ ፍጡር ትጸልያለህ ማስረጃ አለ ወይ? የለም። ለስዕል ትሰግዳለህ? የለም ማስረጃ። እና እኔ እንዲህ በዘመናችሁ ሁሉ ያለ ማስረጃ ከምትኖሩ አይጠቅምም። ወይስ ሌላ ሰው ያው እዚህ ጋር አሁን እሺ ማለት በቃ ያው ድርቀት ስለሆነ ይሁን ሐሳቤን ግን መግለጽ እንትን ነው። ችግር የለውም። መልስ እሱ ላይ ግን አንድ ሐሳብ ጨምር። እሺ ሜላይ እሺ አንጸልይም ብሏልና ቅድም ወደ ቅዱሳኑ ሪኩዌስት እናደርጋለን ያለው ሪኩዌስት ኪንግ እንደ ካቶሊክ ቤተክርስቲያን ዕቃ ሲጠፋብህ ወደ ማን ነው የምትጸልየው? ዕቃ ሲጠፋብህ እንደ ካቶሊክ ቤተክርስቲያን ወደ ማን ነው የምትጸልየው? ዕቃ ሲጠፋብህ? አዎ ዕቃ ሲጠፋብህ አይዶን ነው። ዕቃ ጠፍቶብኝ ወደ ሰው የምጸልየው የለም። እንደ ካቶሊክ ቤተክርስቲያን የካቶሊክን ትምህርት አታውቅም ማለት ነው። እኔ የካቶሊክን ትምህርት ላሳየህ። ዕቃ ሲጠፋባችሁ ወደ ማን ጸልዩ እንደምትል ካቶሊክ በዛው የኢንተርኔቱንም አንብበው። ኢንተርኔትም ሲቋረጥ እኔ ግን ምንድነው እንደዚህ ታመጣላችሁ ስጠይቃችሁ ግን አትመልሱ። አንተ እኮ ምንም አላመጣህም። ምን አመጣሁልህ እኮ መጽሐፍ ቅዱስ ማን ነው የጻፈው ብለህ ቤተክርስቲያን ነው የጻፈችው ስለ ቤተክርስቲያን አይደለም ብሉይ ኪዳን ነበር ምናምን ነበር። አውሱ ኪንግ ወዳጅ ስሙም መሰለኝ የከበደ ኪንግ ብለህ ቆይ አሁን ጽሁፍ ላሳይ። ርዕሱን ጠጋ አድርግልኝ ዳኒ። እሺ አሁን ማሳያችሁ ካቶሊኮች እዚጋ እንደምታዩት why do Catholics pray to saints ነው የሚለው። ይጸልያሉ፣ ካቶሊኮች ይጸልያሉ። Catholics pray to saints because they believe that in heaven can intercede for us before God ይላል። saints እሺ ካቶሊኮች ይጸልያሉ። ምንም ዓለም የሚያውቀው እውነት ነው። ግን በጣም ኢንተረስቲንግ እናድርገውና ወደ ማን ነው የሚጸልዩት የሚለው ደግሞ ላሳያችሁ። ኤግዛምፕልስ ዌብሳይቱ ኤግዛምፕል ካቶሊክ ባይብል ኦንላይን አሳየኝ። ዌብሳይቱ ላይ ሄደ ያው ካቶሊክ ባይብል ኦንላይን ገብተህ ማየት ትችላለህ። እሺ ሚውት አድርጉ።
እሺ ኤግዛምፕልስ ኦፍ ፕሬይንግ ቱ ሴንትስ ይላል። ካቶሊክስ ፕሬይ ቱ ዲፍረንት ሴንትስ ፎር ዲፍረንት ሪዝንስ። ተመልከቱ፣ ካቶሊኮች ለተለያዩ ቅዱሳን በተለያየ ምክንያት ይጸልያሉ። ሞፍተን ቤዝድ ኦን ሴንትስ ላይፍ ሚኒስትሪ ኦር ፓትሮኔጅ ይላል። እሺ ሴንት አንቶኒ፣ ወደ ሴንት አንቶኒ እንምጣ። Catholics pray to Saint Anthony for help in finding lost items based on stories of his miracles in finding lost things ይላል። ስለዚህ ዕቃ ሲጠፋባችሁ የምትጸልዩት ወደ ማን ነው? ወደ ሴንት አንቶኒ ኦፍ ፓዱዋ ነው የምትጸልዩት። ስራ ስትፈልጉስ ወደ ማን ነው የምትጸልዩት? ወደ ሴንት ጆሴፍ ነው የምትጸልዩት። Catholics pray to Saint Joseph for help with work, family matters and finding a home. ቤት ራሱ ቤት መከራየት የምትፈልጉ ሰዎች ቤት ካጣችሁ ወደ ማን ጸልያላችሁ? ወደ ሴንት ጆሴፍ ነው የምትጸልዩት። ያግዛችኋል ቤት እንድታገኙ። ገና ምን አይታችሁ? እሺ ማን የጻፈው? አሳየው እኮ ቅድም ማን እንደጻፈው ካቶሊክ ዌብሳይት ላይ ገብተህ እሱንማ ማን አንተም መጻፍ ትችላለህ። አይ ገብተህ ይወዳጅ ካቴኪዝም ላይ ገብተህ አሳየኝ። ካቴኪዝም ላይ አይወዳጅ ካቴኪዝም ራሱ ምን እንደሆነ አታውቅም። ካቴኪዝም ታዲያ ምንድን ነው ሚዩት የሚያደርገኝ? አሳየኝ ስለው ሚዩት ያደርገኛል እንዴ? ቆይ ወዳጄ እባክህ ልጨርስ። ሚዩት አድርገህ ማይክ ስለሚያስተጋባ ነው። ሚዩት አድርገህ አሳየው። ካቶሊክ ባይብል ኦንላይን ላይ ገብተህ ማየት ትችላለህ። ያው እናንተና ኦርቶዶክሳውያን የሚያመሳስላችሁ ነገር ምንድነው? ማስረጃ ስናሳያችሁ እናንተ ናችሁ የጻፋችሁት ትሉናላችሁ። ሌላው ዌብሳይት ላይ ደግሞ ላሳየ፣ የራሱ የካቶሊክ ቤተክርስቲያን ዌብሳይት ላይ ገብቼ ደግሞ ላሳየ ምን እንደምትሉ በዚህ ጉዳይ ላይ። እሺ አንዴ ቆይ ታገሱኝ። አሁን ደግሞ ማሳያችሁ እንስሳትን በተመለከተ ነው። እዚህ ጋር ይላል ፓተርን ሴንስ ኦፍ አኒማልስ። እንስሳትን በተመለከተ ኢቨን ጾላታቸው ራሱ አለ ማለት ነው ምን እንደሚለው። እዚህ ጋር ይላል who is the pattern saints of animals ይላል። እንስሳትን በተመለከተ ሴንት ፍራንሲስ ኦፍ አሲሲ ያሉ፣ ሴንት አንቶኒ ኦፍ ኢጂፕት አለ። በጣም ብዙ ናቸው እንስሳትን በተመለከተና ምን ይላሉ መሰላችሁ? ለምሳሌ አንድ ሁለቱን ላሳያችሁ። ኮፕቲኮች አልሰሙም ይሄን ጉድ። እሺ ላሳያችሁ፣ አንድ ጸሎት ላሳያችሁ ምን እንደሚለው። እሺ እዚህ ጋር ምን ይላል? prayers for animals ይላል። ለምሳሌ ሴንት ፍራንሲስ ምን ብሎ ነው ወደ ሴንት ፍራንሲስ ምን ብሎ ነው የሚጸልየው ሲባል good Saint Francis you loved all of God's creatures። መልካሙ ሴንት ፍራንሲስ ሆይ ይላል አንተ ሁሉንም እንስሳቶች ትወዳለህ። to you they were your brothers and sisters። ተመልከቱ እንስሳቶቹ ናቸው የሴንት ፍራንሲስ ወንድም ናት የሚለው። To you they were your brothers and sisters. Help us to follow your example of treating every living thing with kindness. Saint Francis, pattern of animals, watch over my pets. ድመት ካላችሁ ድመቴን እንግዲህ አደራ ይሉታል። And keep my companion safe and healthy. አሜን ይላሉ ማለት ነው። ይሄ ጠቅላላ እዚህ ጋር የምታዩት ለምሳሌ ቢታመምባችሁ ድመታችሁ ወይም ውሻችሁ ቢታመም ወደ ማን ነው የምትጸልዩት? ወደ ሴንት ፍራንሲስ ጸልያላችሁ። ምን ብላችሁ? Heavenly Father, Creator of heaven and earth ይሉና መጀመሪያ ለእግዚአብሔር ምስጋና ያቀርቡና ከዛ በኋላ ወደ ፔቱ ስም ያስገባሉ ማለት ነው። የፔቱን ስም ያስገባሉ። ግን አደራ የሚሰጡት ለማን ነው? ለሴንት ፍራንሲስ ነው አደራ የሚሰጡት ማለት ነው። እና በካቶሊክ ቤተክርስቲያን አይደለም ወደ ቅዱሳን መጸለይ ብቻ አይደለም፣ ለእያንዳንዱ ለጠፋባቸውም ነገር ለሚፈልጉት ነገር ቅዱሳን አላቸው። ለእያንዳንዱ ነገር ታዲያ አሁን ካነበብከው በጣም ደስ ይላል። ምንም ያነበብከው በጣም ደስ ይላል። ኤግዛምፕል ደግሞ ቆይ ልጨርስ። መጀመሪያ እንደዚህ የለም አልክ፣ አሁን ደግሞ በጣም ደስ ይላል አልክ።
እዚህ ጋር ተመልከቱ። ፓተርን ኦፍ ሴንት ይላል፣ አርቲስት ይላል፣ ዶክተር ይላል፣ ፋርመር ይላል፣ ፋይተርስ ይላል፣ ሎየርስ፣ ነርስስ፣ ፓይለትስ፣ ፖሊስ ኦፊሰርስ፣ ሴለርስ፣ ቲቸርስ። ለነዚህ ሁሉ እያንዳንዱ ቅዱሳን አላቸው። ወደ በሽታ ደግሞ ስለመጣ አዲክሽን ላለበት ሱስ ያለበት ሰው፣ ጭንቀት ያለበት ሰው፣ ኢቭን የጡት ካንሰር፣ እንደዚህ ነገሮች ሲያጋጥማችሁ ለእያንዳንዱ ነገር የተቀመጠ ምን አለ? ቅዱስ አለ ለእያንዳንዱ ነገር እና ወደዛ ቅዱስ ነው የሚጸልዩት ማለት ነው። ወደዛ ቅዱስ ነው የሚጸልዩት። ይሄ ካቶሊክ ቤተክርስቲያን እንደዚህ ብላ ነው የምታስቀምጠው። ኢቭን ጎልፍ የምትጫወቱ ሰዎች ካላችሁ ጎልፍ የምትጫወቱ ሰዎች ካላችሁ ለጎልፍ ራሱ ምን አላት? ፓተርን ሴንት አላት። ለጎልፍ ራሱ ዳንስ ምደንሱ ሰዎች ራሳቸው ላሳያችሁ እንደ ዳንሰሮቹ ዳንሰርስ ማን እንዳሉ ያው ፓተርን ሴንስ ኦፍ ዳንሰርስ እና ማን ናቸው እዚህ ላይ ያሉት? ሴንት ቫይተስ አለ፣ ሴንት ቴሬዛ ኦፍ አቪላ አለች፣ ሴንት ሴባስቲያን አለ። ፕሬስ ፎር ዳንስ አደናነሴን አሳምሮ ማለት አሁን ነው። አማማቴን እንደዚህ ነው የሚያምኑት እላቸዋለሁ። ከኦርቶዶክስ የባሱ ናቸው ነገር አለ። እሺ ቀጥሉ ግን። ኦኬ አሁን ይሄንን ገርመኝ ምንም አይደለም ያመጣው አሁን ጸሎት ነው። ጸልይልኝ እኮ እንላለን አልኩ እኮ የፈለኩት ታምሜ ነው ጸልይልኝ እላለሁ። ምንም ችግር አይደለም። ፓስተርም እየጸለየልህ እኮ ነው። ምን እነዚህማ ካኖናይዝድ የሆኑ ሴንት እኮ ናቸው። የታወቁ ተአምር ያደረጉ ብዙ ነገር ያሳዩ ሰዎች ናቸው። ወደ ክርስትናም ብዙ እኔ አሁን አንተም ቢሆን ቢበቃ ነው የሚሻለው። ነስ ቢበቃ ነው የሚሻለው። የምሬን ነው። እንካ ምን አሳየኸኝ? እኔ እኮ የጠየቅኩህን አልመለስክም። ይኸው አልጸልይም ማልክ፣ ግን መጽሐፉ ፕሬ እንደምታደርግ ይናገራል። ዲናይ ላይ ውስጥ አሁን አንተ ክህደት ውስጥ ነው ያለው። ይኸው በማስረጃ የቤተክርስቲያኑ ዌብሳይቶች ወደ ቅዱሳን ፕሬ ታደርጋለህ። ቆይ አንዴ ፕሬ ታደርጋለህ። አንተን አለማ እኛ የምንሞግተው አንተ ከካድክ ቤተክርስቲያን ግን አልካደችም። አዮ አሁን ያመጣው ምንም እንትን አይደለም። ብጸልይም ይሄንን ችግር አይደለም እኮ ለኔ ያመጣው ምንድነው እንዴ? ምን አልጸል አይ አልጸልይም እያልክ ትክዳለህ። በጣም ደግሞ ሲቀጥል በደንብ የምታየውን ነገር ይኸው አንዴ ምን ካድኩኝ? አልጸልይም ወደ ቅዱሳን አልኩኝ እኔ። አሁን ወደ ቅዱሳን አልጸልይም ብለሃል ነበር ወይስ ብለሃል? ምንድነው ጸሎት? ምን ማለት ነው ጸሎት? ሪኩዌስት አደርጋለሁ አልኩ። ወደ ቅዱሳን አልጸልይም ብለሃል ወይስ አላልክ? አልጸልይም ብለሃል ወይስ አላልክ? ጸሎት እየነገርኩ እኮ ነው። ወደ አምላክ ምጸልየው ጸሎትና ሪኩዌስት ወደ ቅዱሳን አልጸልይም ብለሃል ወይስ አላልክም? ኪንግ ሪኩዌስት ነው። እሱ ጋርም ያው አሁን ጸሎት ምንድነው ላንተ? ጸሎት አይደለም እሱ ሪኩዌስት ማድረግ መጠየቅ ጸልይልኝ ማለት ጸሎት አይደለም። ጸልይልኝ ነው። ጸሎት አይደለም። ጸሎት አይደለም። ኦኬ ይኸው አይደለም እያለን ያለው ልክ አንተ አሁን ልክ እንደዚህ እናድርገው በእውቀት እንድናወራ አሁን ክህደት ላይ ስላለ ማለት ነው። ይሄው እድል ልስጥህ። እኛ ካቶሊካውያን ወደ ጻድቃን ቅዱሳን አንጸልይም we don't pray ብለህ የሚል የሆነ ሐሳብ ካለ ይሄው እድል ልስጥህ። በትልቁ አደርግሃለሁ። እንግዲህ አርጊመንቱ እንደሱ እናድርገው። ይሄው ግለጥ። ኦኬ ፕራይ ሲባል አሁን ምንድነው? በማስረጃ ወደ እግዚአብሔር የምናደርገው በማስረጃ ነው። ልጨርስ አንዴ ስጀምር ነው እንዴ እንደዛ የምትለኝ አይደለም። ማስረጃ ማለት ልክ አሁን ሜላ እንደገለጸው ገልጣታል። ዘ ፖይንት አሁን እኔ ቤት አይደለም ያለሁት ኮምፒውተር ከፍቼ እንዳላሳየ ሐሳቤን ግን እናገራለሁ። ስልክ ላይም ቢሆን ችግር የለም። ስልኬ ላይ እንዴት እዚህ ይወጣለሁ? ሌላ ስልክ ካለን መጠቀም ይችላል። መጽሐፍ አሁን እንትን አድርገው ብቻ ደህና ጸሎት። አሁን ጸሎት ሲባል ምንድነው? ሪኩዌስት ማድረግና የለም ማለት ነው። ኪንግ አሁን አንተ ጋር እያየን ያለው ክህደት ነው ያለው። የቤተ ክርስቲያንህንም አቋም አክሴፕት ያደርጋል። ምን ኤቪደንስ እኮ አላሳየኝም። እሱ ምንድነው ያመጣው እንዴ?
ምንም ኤቪደንስ እኮ አድርግልኝ ወይ ደግሞ እንደዚህ አድርግልኝ የሚል ነገር የለም። ጸልይልኝ ነው። ጸልይልኝ ደግሞ ምንም እላለሁ እያልከው ነው ወዳጄ እኮ እሱኛው ኮሚኒኬት የምታደርገው በጸሎት ነው። that's the point። ለሱ ልምምድ መጽሐፍ አትደረባብራት። አየህ ለሱ ልምምድ መጽሐፍ ቅዱሳዊ ማስረጃ አለ የለም? አንተ የምታደርገውን ያንን ሪኩዌስት ጸሎት ብለህ ቤተክርስቲያን ጸሎት ብላ ነው እየጠራች ያለችው። ጸሎት ብለን እንጠራዋለን። እሱን ልምምድህን አንተ ብትክደውም ማለት ነው የሚያስረዳ መጽሐፍ ቅዱሳዊ ኤቪደንስ አለ የለም? ኦኬ ለምሳሌ አሁን በሰማይ ላለ እንስሳት ድመት ሲጠፋብህ ድመት ስለጠፋብህ ያንን ድመት በተመለከተ ወደዛ ቅዱስ እንድትጸልይ የሚያደርግ ምንም መጽሐፍ ቅዱሳዊ ማስረጃ የለም። ኢንተርኔት ቢቋረጥብህ የኢንተርኔት ደግሞ አለ። ባለፈው ሜላ እሱንም አንብቦልኝ። ወደዛ ቅዱስ ኢንተርኔት ስለተቋረጠ የኢንተርኔት ጉዳይን በተመለከተ አንድ የሚመለከተው አንድ ቅዱስ አለ። ወደዛ ቅዱስ ትጸልያለህ። እንደዚህ ጸሎትና ልመና ሪኩዌስት እንድታደርግ የሚያዝ መጽሐፍ ቅዱሳዊ ኤቪደንስ ሰጥተናል የለም? አሁን ዲናይ ከሚያደርግ ሰው ጋር ወይ ደግሞ ያለ ማስረጃ ከሚያወራ ሰው ጋር በጣም ከባድ ነው የሚሆነው። ምክንያቱም እኛ በማስረጃ እነግርሃለን፣ አንተ ያለ ማስረጃ ነው የምታወራው እና ጊዜ ማባከን ነው የሚሆነው። ለአንተ ያለኝ ሀሳብ ምንድን ነው? ከሌለ ጊዜ ምንድነው? ኦኬ ደህና። አይ በቃ እኔ ሀሳቤ ምንድን ነው የነበረው? እኔ አሁን የሆነ ቅዱስን አድነኝ ምናምን ብዬ የሚጸልይ አይደለሁም። እንደዛ የሚል ጸሎት ካለ አሳየኝ። ያውን ድመት ጠፋበት ምናምን ከሌለህ እኮ በቃ የለህም እኮ ነው ወዳጄ። ይሄው ላሳየኛ። እንደዛ እያልከኝ እኮ ነው። እንደዛ ካልከኝ አሳየኝ። አንተ እንደዚህ ታምናለህ፣ ጸሎት ያድነዋል። ለጠየቅኩ ጥያቄ አሁን እሱን ነው አንተ እየነገርከኝ ያለ። ለጠየቅኩ ጥያቄ እንኳን አሁን ላልኩ ቢያንስ ምንም ቢሆን ድመቴን ጠብቅልኝ ብለህ ወደ ቅዱሱ እንድትጸልይ የሚያደርግን መጽሐፍ ቅዱሳዊ ማስረጃ አስተኛል የለ? ውሻ ሲጠፋብህ ውሻ እንዲገኝ ወደዛ ቅዱስ ጸልይ የሚል ማስረጃ አለ የለም? ብራዚ ምን ሆነ? ኢንተርኔት ሲቋረጥ ኢንተርኔት ስለተቋረጠብህ ለዛ ኢንተርኔት ለተቋረጠብህ ወደዛ ቅዱስ የሚል እንድትጸልይ የሚያደርግ መጽሐፍ ቅዱሳዊ ማስረጃ አለ የለም? ካላሳይ መቼስ ድመት መጥፋት አሁን የሚጀመረው መጽሐፍ ቅዱስ ውስጥ የነበሩ በጥንትም የነበሩ አባቶች ድመት ነበራቸው፣ እንስሳ ነበራቸው፣ አብረው ሲኖሩ ነበር ከእንስሳ ጋር። የሆነ ነገር ግን ሲጠፋባቸው ወደዛ ቅዱስ ሄደው የጸለዩበት ወደ እነሱ ጸሎት ያቀረቡበት ቦታ ካለ ከሌለ ግን ብራዘር ድካም ነው የሚሆነው። አንብብ፣ የተሻለ የሚሆነው እኛ እያደረግን ያለ ነው። ቆም ብለህ እንድታነብ እምነትህን ቆም ብለህ እንድትመራ ነው እያደረግን። ሰምቻለሁ። ደህና ሁሉም ነገር መጽሐፍ ቅዱስ ካልከኝ መጽሐፍ ቅዱስ ራሱ ነገርኩህ። መጽሐፍ ቅዱስ ራሱ የሰጠ እሱ ቤተክርስቲያን ስለሌለ ነው። በቃ የጻፈችው ውስጥ ራሱ የለም ነው አርጊውመንቱ። እሱ የጻፈችው ጽፋለች የምትለው ውስጥ እንኳን የለም። እሱ መጽሐፍ ቅዱስ ስለ ህይወት እንዴት ታገኛለህ? ከሌለ አይጻፍልህም። እሱ ጋር አለመኖሩን እንድታየው የለም። ቤተክርስቲያን ያልከው ቦታ ሁሉንም ግን መጽሐፍ ቅዱስ ላይ አትፈልገው። ሁሉንም እሱ ነው ችግር እኮ የለም ነው ብራዘር፣ የለም። ሌላ የትም ልንፈልግበት የምንችልበት ከሌለ መጽሐፍ ቅዱስ የጻፈ መጽሐፍ ቅዱስ ጽፎ የሰጠ ቤተክርስቲያን አለው። መጽሐፍ ቅዱስ ላይ ግን የለም። ይሄው እድል ሰጠው እኮ በብሉይ ኪዳንም ቢሆን የለም፣ በአዲስ ኪዳንም የለም። ዘፖን በብሉይ ኪዳን ነው የጨመረው። በብሉይ ኪዳንም አሁን የጠየቅኩን ጥያቄዎች በብሉይ ኪዳን እንኳን ወደ ፍጡር የጸለየ ጸሎትን ያቀረበ በሰማይ ላለ አካል የለም። ለምሮ የምትዳረግ ቤተክርስቲያን መጽሐፉን ጽፋ እንደሰጠች ታምናለህ? እድል ሰጥሃለሁ። ከቤተክርስቲያን በፊት የተጻፈ መጽሐፍ አለ፣ እዛ ውስጥም ካለ አሳየኝ። የለም። ኢቭን ቤተክርስቲያን ራሱ ይሄው ቤተክርስቲያን ከተመሰረተች በኋላ የተጻፈ መጽሐፍ አለ፣ እዛ ውስጥ ራሱ ይሄ ልምምድ ካለ አሳየኝ። ኦኬ፣ የትኛው ነው ይሄ ልምምድ? ይሄ አሁን አንተ ቤተክርስቲያኒቱ ውስጥ ያለው ልምምድ ካለ አሳየን። አዎ ወዳጅ ምን ሆነ? ይሄን ልምምድ ተወውና መጀመሪያ ራሱ በቃ ለተወው አልችልም ስለሌለ ነው። ተወው ራሱ ይሄ ቢኖር ኖሮ 66ቱን ወዳጅ 66 ቢኖር ኖሮ እኮ ታሳየኛል። የጨነቀህ እኮ ስለሌለ በቃ መዳረግ እኮ አላሳየህም እኮ ይሄንን የለም መጽሐፍ ቅዱስ ላይ የለም። ቴንክ ዩ ጸጋ ይብዛልህ። እሱን ነው በቃ ዋናው አለመኖሩ እንድትረዳ ነው። የለም መጽሐፍ ቅዱስ ፖይንት ከሌለ ምን ሰራለህ ወዳጅ እያልን ያለ ነው እኮ እሱን ነው በቃ የለም። አይ ግራ የሚገባህ የሚጨንቅህ የምትክደው ቤተክርስቲያንን ስለሌለ
ጽፈዋለች ባልከው ቤተክርስቲያን ራሷ ጽፋዋለች ባልከው እንኳን ራሷ ጽፋው እንኳን ውስጡ የለም። አይገርም? ጽፈዋለች ባልከው ውስጥ የለውም። የማይታወቅ ለምን